ተሰብስበው እነ ቀሲስ ሊበኩሉ እነ መዝሙር ያሬድ ጠርተውኝ ነው ያወገዙኝ። ጠርተውኝ ይዘር በላንተ ማን አውጋዥ ነህ ማን ሾሞ ነው አንተ የምታወግዘኝ ምናምን ብዬ ተናግሬ ወጣሁ። ከዛ ከኔ ቀጥሎ የተናገረው ብፁዕ አምላክ የማገለግልበትን ደብር አድራሻዬን ስልክ ቁጥሬን የራስ ወንድም የኔ ወንድም ስልክ ቁጥሬን የመኪናዬን ታርጋ የሱቄን አድራሻ ዘርዝሮ አስቀመጠልኝ። ጀግናው ወንድም ጴንጤ ባይኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንጌል አይሰበክም፣ አንሰማም። ወንጌል እቺ ጭላንጭሏን እንኳን የምንሰማት እኮ እኛም እንድንናገር እድል የሚሰጠን ኑ መልስ ስጡ እናንተ ናችሁ ወንጌል የምታውቁት ተብለን የምንጠራው እናንተ ስላላችሁ ነው። ወንድሜ ሞቷል፣ ከዚህ በኋላ ሞቷል። ቪዲዮን ላውጣው እንደ ቪዲዮን ላሳየን። ወንድሜ ሞቷል፣ በነቄስ ሊበኩሉ ፊት እኮ ወንድሜ ሞቷል፣ ከዚህ በኋላ በህይወት እንዳለ ማልቆጥረው። ምን ስላልክ? ጥምቀት ለድህነት አይደለም ስላልኩ። መዳን በማን ነው ብላልከው? በክርስቶስ። ጨፌ ዶንሳ እኔ ሄጄ ሰብኬያለሁ። ገብርኤል ቤተክርስቲያን እናውቀዋለሁ። ዛሬ አሁን መሰረት ክርስቶስ ሙሉ ወንጌል ገብታለች። ሙሉ ወንጌል ትልቅ ቦታ አላት። እኔ ከአንድ አገልጋይ ጋር ልሰብክ ሲሄድ በተሐድሶ ውስጥ ሆኜ ሊገሉን መጡ። መምህር አስፋው የሚባል ፓስተር ዳዊት ጋር ጌታ የተቀበለ የኦርቶዶክስ ተዋሕዶ ቤተክርስቲያን አዶነ ዲያቆን አዲስ የታውቀው ከሆነ የቅድስት ሥላሴ የነ ምሕረት አባጅ ነው። እግዚአብሔር ምሕረት ያርግላችሁ። የሌለንን መልክ አውጥታችሁ አደባባይ ላይ ለትውልድ እንደዚህ አይነት መልክ ፔንቴኮስታሉ አጠቃላይ ወንጌላውያኑ እንዲህ አይነት መልክ እንዳለን እንኳን ራሱ አይታወቅም ነበር። በባለፈውም ያኛው መጥቶ ክርስቶስ ለዓለም አይደለም የሞተው ለአንዳንድ ሰዎች ነው የሞተው ብሎ የዛሬ 2 ዓመት። አሁን ደግሞ እነዚህ መጥተው ልክ እንደዚህ አንዳንዶቻችሁ ምንም ላይ መስላችሁ ይችላሉ። እኔ ሙሉ ጊዜን ሰጥቼ በጌታ ጥሪ ሙሉ ጊዜን ሰጥቼ የማገለግል ወንጌላዊ ነኝ። ሌላው ሲደብርህ ነው መጥተህ ቲክታክ ቤት የምትከፍተው። ሲደብራችሁ ልጆቼን ትምህርት ቤት ሸኝቼ እኩለ ቀን ምሳ ሰዓት ደረሰ ቁርስ ሳልበላ ማለት ነው። ለምንድን ነው እኔ እዚህ ከትውልድ ጋር የምጣለው? ጥሪ ክርስቶስን ስትነካ ወንጌልን ስትነካ ጣላለሁ። ጥሪ እንዲህ ያደርጋል። በመዳን ጉዳይ መካነ ኢየሱስ ከፔንቴኮስታሉ ጋር አንድ አይደለችም ብለው ቤታቸውን ዘግተው ከዚህ በኋላ ቲክቶክ አልመጣም መካነ ኢየሱስ ከሙሉ ወንጌል ጋር በመዳን አንድ አይደለችም፣ በጌታ ጉዳይ አንድ አይደለችም ብላችሁ ተሰብስባችሁ ሄዳችሁ አውርታችሁ ንስሐም አትገቡም፣ ይቅርታም አትጠይቁም፣ ህዝብን አስቆጥታችሁ የጌታን ቤተክርስቲያን በጥብጣችሁ ወደ ጓዳ ትገባለህ። የወንጌል እንቅፋት፣ የትውልድ አረሞች የእግዚአብሔርን የመንግስቱን ስራ አበላሽተህ እንቅፋት አኑረህ በዚህ ትውልድ ፊት እንቅፋት አኑረህ የእኛን ወሬ ሰምተው ምድር ላይ ያለችዋ ቤተክርስቲያን ልላይ ብላ ብትል መካነ ኢየሱስን እኮ ከሙሉ ወንጌል ለይታታል። ምስባክ አንጋራም ብላችሁ ምስባክም አንጋራም ህብረትም አናረግም በቻይናም ቋንቋ አንጸልይም ብለህ በአንተ ምስባክ ላይ ግን ቆመው የሙሉ ወንጌል ቤተክርስቲያን አገልጋዮች ሲጸልዩ ነበር። በልሳን ስደቡን ብላችሁ ከጥንትም እኛ እንዳደለንም ብላችሁ በመከራው ዘመን እኔ ወደ ጌታ ሳልመጣ በፊት በእንጦጦ መካነ ኢየሱስ ቤተክርስቲያን እየተሸሸጉ በተለያዩ አብያተ ክርስቲያናት በሙሉ የወንጌል አማኞች አባቶቻችንና እናቶቻችን በደርግ ዘመን አብረው ሲሰቃዩ ቤት ዘግተው በጊታር እንኳን አይዘመርም ነበር፣ ድምፅ እንዳይወጣ እልልታ በሌለበት በመከራው ዘመን ታግሰው ያቆዩትን የወንጌል ሰበካ ያቆዩትን የወንጌል እውነት አንተ የጠገብክ ጎረምሳ ወጥተህ ሙሉ ወንጌል ከመካነ ኢየሱስ አንድ አይደለችም በነገረ ድነት ጉዳይ በክርስቶስ አንገናኝም አላችሁን። ወጣችሁ አደባባይ ላይ ለስተታችሁ ይቅርታ ጠይቁ ብለን ስንል አትጠይቁ። መጣ ፐርሰናል የሆነ ነገር ፐርሰናል ከኔ ጋር መቼ ተጣላ?
የጌታ ይቀድማል ወይስ ፐርሰናል ይቀድማል? ይሄው ደስ አሰኛችኋቸው እነሱን ማለት ነው። ፍሬያቸውን አሳጨዳችኋቸው። ፍሬያቸው እንዲጎመራ አደረጋችሁ። ፍሬያቸው ምን ነበረ? እኛ ወተን በየቲክታክ በየፌስቡክ ስንሰብክ አሉን እኮ ያንተን ኢየሱስን ወይስ የማን የሜሎስን ወይስ ኤፍሬምን ወይ ዳጊን ኢየሱስን እንቀበል እኮ ብለው አሉን። ሰነፍ ሰዎች ወጥተው ኢየሱስ የሞተው ለዓለም አይደለም ለአንዳንድ ሰዎች ነው ብለው ስላሉ ማለት ነው። ይሄ ወንጌል መስበክ ነው። እኔ ይቅርታ አድርጉልኝ፣ ቴዎሎጂያን የምትባሉት ለምንድን ነው የምትመጡት? ቲክቶክ ላይ ለምንድን ነው የምትመጡት? እዚህ ሚዲያ ላይ ቴዎሎጂ ትምህርት ቤት የተማራችሁ ሰዎች ለምንድን ነው የምትመጡት? ሶሻል ሚዲያ ላይ ምን ልታረጉ ነው የምትመጡት? የዛ የትምህርት ቤት ሙግታችሁ፣ ጭቅጭቃችሁን፣ ክርክራችሁን አምጥታችሁ ምንም ሂንቱ ለሌለው ሰው እዚህ መታችሁ ልትናገሩ፣ እሱም በመናገር የማ ትውልድ የትኛው ሰው ይድናል? የትኛው ሰው ይታነጻል? ምን ልታረጉ ነው የምትመጡት? ቴዎሎጂ ተመረቀህ ከኮሌጅ ስትወጣ ገና ሳትወጣ የሁለተኛ አንደኛ ዓመት ተማሪ ሆነህ ትመጣለህ። እዚህ ባልታጠበ ፊትህ ቴዎሎጂ ትምህርት ቤት ስትከራከርበት የምትውለውን ውሎ አምጥተህ ቲክቶክ ላይ ልትከራከርበት፣ ከዛ ይሰማሉ። ጠብ የሚል ነገር የለም። ተከራክራችሁ ሰው ጌታን አይቀበልም። ተከራክራችሁ ሰው በጌታ ቤት አይጸናም። ጭቅጭቅ ብቻ። ምን አለበት ህዝብ የሚገባውን የጌታን ፍቅር በተነግሩት፣ የጌታን ፍቅር ብንነግረው፣ ወደ ጌታ እንዳይመጣ ያደረገውን እንቅፋት ድንጋይ ከመንገድ ላይ ብናነሳለት፣ እንደነኛ አይነት የሰው ስርዓት የሆኑ ትምህርቶች በእግዚአብሔር እውቀት ላይ የተነሱትን ምን ልታረጉ ነው የምትመጡት? ቴዎሎጂያን ወገኖች የመጡ እኮ በእውቀት ይረዱናል። የሚነገርና የማይነገርን ንግግር እንኳን ለይተው አያውቁም። መጥተው ዝም ብለው ነው የሚያወሩት። ካልቪን ከሉተር ጋር አይስማማም ነበር። የሉተርን ካልቪን ይቃወማል፣ የካልቪን ሉተር ይቃወማል። ምን ያደርግልሃል? ይህንን አሁን መተለ ትውልድ እዚህ የምታወሩት የእናንተን የእውቀት ልቀት ግሪክ ማወቅህን፣ ዕብራይስጥ ማወቅህን፣ ኢቢሲ ኢቲሲ መማርህን፣ የሙሉ ወንጌል ኮሌጅ መማርን፣ መሰረተ ክርስቶስ ማጥናትን፣ ፒኤችዲ መስራትን፣ ማስተር መስራትን ምን ይጠቅመዋል ለዚህ ትውልድ? በልዬ በጣም ይቅርታ ጨርሻለሁ። ኤርሚ ቴንኪዩ። ስራ ላይ ነበርክ። በቃ ያሉችን ትንሽ ደቂቃ ተናግሬ ታች ወርዳለሁ። እግዚአብሔር አምላክ ይባርክህ። ክርስቶስ ብቻውን ነበረ። ክርስቶስን ደግሞ ገለው ከቀበሩት በኋላ ነው። የቀበሩትም ገለው ፈሪሳውያኖች ናቸው። ግማሾቹ ሻጮች እነ ይሁዳ አብረውት የነበሩት አብረው የቆረሱ የበሉት እግራቸውን ያጠባቸው እንደሆነ ታውቃለህ። ጴጥሮስ 3 ጊዜ ሲክደው፣ ይሁዳም እንደዛ አሳልፎ ሲሰጠው፣ ሞቶም ሲቀበር አበቃ ብለው ነበር። የትንሣኤው ጌታ ግን የሁሉ ፈጣሪ ይህን ሁሉ ታግሶ ለእኛ ደህንነትን አመጣ። አንተ አሁን የምታደርገው ነገር ለማንም አይደለም። ጠቅላላ የዓለም ህዝብ ሁሉ ካንተ ጋር ባይቆም ዓለምን ሁሉ ህዝብም ሁሉን ነገርም የፈጠረው አምላክ ካንተ ጋር ነው። ምንም አይነት ምሬት፣ ምንም አይነት ቅሬታ ወደ ውስጥ መግባት የለበትም። የቆምከው ከእውነት ጋር ነው። ከእውነት ጋር የሆኑ ሰዎች ደግሞ ካብረው ይቆማሉ። አለበለዛ አስመሳዩ የራሱን ለማሳወቅ ምናምን የሚንደረደረው ከዛም ከዚህም ጋር ልሞዳሞድ የሚለው የመሳሰለ ሁሉ ጥሎህ ቢሄድ አይድነቅህ። ከእግዚአብሔር ጋር ቁም። እግዚአብሔር ካንተ ጋር ይቁም እንጂ ሌላ ሁሉ ከንቱ ከንቱ ነው። ስለዚህ በጣም ሊሰማህ አይገባም። ልክ ነው። አንተ የምታየውና የቆምክበትን ነገር በደንብ አየዋለሁኝ። ነገር ግን በዚህ ነገር አትበሳጭ። የጌታ አገልጋዮች
በዘይት በፈላ ዘይት ተቀቅለው የተሞቱ አሉ፣ የተሰነጠቁ አሉ፣ በእሳት የተቃጠሉ አሉ። በብዙ መስዋዕትነት ነው ያለፉት። ጥቂት ጊዜ የምንኖርባት ይቺ ምድር በሚያስፈልገው ነገር አልፈህ አንተ ታማኝ ባሪያ ተብለህ በክርስቶስ ፊት የክብር አክሊል የሚጠብቅህ አገልጋይ ነህ። ከእውነት ጋር እንደቆምክ ከእውነትን የሚያዩ ሰዎች ያዩታል። እግዚአብሔር ሊገልጽላቸው ወደደ። ፈሪሃ እግዚአብሔር ያላቸው ሁሉ ያውቁታል፣ ይረዱሃል። ግን ሌላው ሁሉ ከንቱ ነው። ለዘመናት የገነቡት በውሸትና በአጽም ቅድም እንዳሳየው ከሰይጣን ከዳቢሎስ ጋር ያቀነባበሩትን ክፉ ለኦርቶዶክሱም እንዲያመልጡ ነው። ከሲኦል ከሞት እንዲያመልጡ ነው። እንዳው ያንተን አይነት ስጦታና ቅባት ጥሪም ድምፅም አፕሮችም የለኝም እንጂ እኔ በጽሁፍ ስገልጽ የኖርኩት አሁንም የምለው ለቢሊየን ነፍሳቶች ወደ ሲኦል መሄድ ኦርቶዶክስ ተጠያቂ ነች። 95% ውሸትና ተረት ላይ ቆማ ለሆዳቸው ሲሉ ህዝብን አውረው ወደ ሲኦል የሚነዱ አውሬዎች ናቸው። ይሄንን የወንጌሉን እውነት በራልኝ የሚል እነሱን ዲፌንድ አድርጎ ከነሱ ጋር ነው የምቀራረበው ብሎ የሚቆም ሰው ካለ የነሱ አይነት አተላ ዝቃጭ አጽም የወረሰው ነው። ምንም አይድነቅህ፣ አትደነቅ። ወደ ውስጥህ በስጨት የማለትንም ነገር አታስገባ። ማንም ጥሎ ይሂድ፣ ክርስቶስ ብቻ አብሮ ይቁም። ያንን ነው ምልህ። ጌታ አምላክ የጸጋውን ያብዛልህ። አይዞ ወንድሜ፣ ይህንን ነው ማለት እንፈልገው። ቴንኪው። ሰላም ኤርሚ፣ ሁላችሁም እዚህ ያላችሁ ሰላም፣ እንዴት ናችሁ? ጥሩ ነው። አሁን ኤርሚ ስታቀርበው የነበረው በጣም እንትን ነው። ሰዎች ብዙ ነገር ሊሉ ይችላሉ፣ ሊሰድቡ ይችላሉ፣ ሊያዋርዱ ይችላሉ፣ ሊንቁ ይችላሉ። ግን አሁን ወንድማችንንም እንዳለው ክርስቶስንም ሰቅለውታል እስከ መጨረሻ። ይሁዳንም አንዱ ከሐዋርያት አንዱ ነበረ። ይህን ዕጣ ፈንታ ያለው እንግዲህ ክርስቶስን አሳልፎ ለ30 ዲናር ሸጦታል፣ ለጥቅሙ ማለት ነው። ብዙ ክርስቲያኖች ነን የሚሉ ሰዎች እዚህ ሊመጡ ይችላሉ። መጥተው ግን በኋላ ጥለው ሊሄዱ ይችላሉ እና ያንን አይነቀ። አንተ ባለህበትን በተጠራህበትን መንገድ ሂድ። ልክ እንደነ ጳውሎስ ተነስቶ እንግዲህ ጳውሎስ አሳዳጅ ነበረ፣ ኤርሚያስንም አሳዳጅ ነበርክ፣ ኦርቶዶክስ ውስጥ ነበርክ። ግን ክርስቶስ ጠራህ። ልክ እንደ ጳውሎስ ልክ እንደዚህ አሳዳጅ እንደነበረ ክርስቶስን በሚጠራበት ሰዓት ግን መጥቶ እንግዲህ የክርስቶስ ዋና አገልጋይ ነው የሆነው። ከፈሪሳውያንም ፈሪሳዊ ነው፣ ከሕግም በጣም ጠንቅቆ የተማረ አዋቂ ነው። ግን ክርስቶስ ኢየሱስ በጠራው ሰዓት ግን መጥቶ እንግዲህ ጥርት ያለ ነገር አይኖቹን ሲያይ ተመልሶ የእሱን ጥሩ አገልጋይ ሆኖ እንግዲህ በዘመኑ አልፏል ማለት ነው። እነ ዴማስ አብረው ከሱ ጋር ነበሩ፣ ቅድም አንስቸው ነበረ። ግን ዴማስ ይህንን ዓለም ወዶ ጥሎት ሄዷል፣ ጠፍቷል። ስለዚህ ከአንተ ጋር አብሮ የነበሩ እኛ ከአንተ ጋር አንፈልግም ብለው ከሄዱ ይሄዱ። አንተ ግን የተጠራህበትን አደራ ይዘህ መሄድ ነው ያለብህ። ኤርሚያስ ይህን እንደምልህ ብዙ ሰዎች በአንተ ብዙ መጥፎ ነገር ሊናገሩ ይችላሉ፣ ይናገሩ፣ ለራሳቸው የራሳቸው ጉዳይ ነው። አንተ ግን የተጠራህበትን አደራ አለ፣ ያንን ይዘህ መሄድ ነው። አንተ የተጠራህበትን ካልገባቸው ካልተረዱ እንግዲህ ምንም ማድረግ አይቻልም። እኔ ኤርሚያስን ማይ እንግዲህ ያን ሁሉ መጽሐፍቲ ደርድረ ይዘኸው እንግዲህ ቤትን ሁሉ የመጽሐፍት ቤት ነው የሆነው። ይህ መጽሐፍት ደግሞ የፕሮቴስታንት መጽሐፍት አይደለም፣ የኦርቶዶክስ መጽሐፍት ነው። ይህ ገድል፣ ታምራት ምናምን ቴዎች የተጻፉ ህዝብን የሚያታልሉበት ይህንን እያነበብክ እንግዲህ ይሄ ትክክል አይደለም እያልክ እየፈረጅክ እያወጣ ነው ያለው። በመጽሐፍ ቅዱስ በእግዚአብሔር ቃል እውነተኛ ቃል እና የውሸትን ቃል እያጋለጥክ እያስተማርክ ነው ያለው። ይህንን የሚቃወሙ ካሉ ይቃወሙ፣ ይሂዱ፣ የትም አይደርሱም። ንገርህ፣ የትም አይደርሱም። ስለዚህ ባለህበት በተጠራህበትን መንገድ ነው መሄድ ያለብህ። ኦርቶዶክስ አሁን ወንድማችን እንዳለው ለዛ ሁሉ የኢትዮጵያን ህዝብ ወደ ሲኦል የሚነዳና ወደ ሲኦል እየሄደ ያለውን ህዝብ ተጠያቂ ናት።
በትልቁ የምትጠየቅበት እንግዲህ መጽሐፍ ቅዱስ እንደሚለው ለምስሉ ያልሰገዱ ይላል። አውሬው እንግዲህ 666 የሰው ቁጥር ምናምን የሚለው ብዙ ነገሮች አሉ መጽሐፍ ቅዱስ ራእይ ላይ ሄደን ስንመለከት እንግዲህ ለምስሉ ሁሉ ሰዎች ይሰግዳሉ ይላል። ምን አይነት ምስል ነው የሚያቆመው? የአውሬው ማን ነው? ኦርቶዶክስ ይህን እያለማመደች እንደሆነች ማን ነው አሁን ያልገባው? ይህ ግልጽ የሆነ ነገር በሰዎችና በተለያዩ ምስሎች አስቀምጣ ሰዎች ወደማይሰሙ በሰው እጅ የተሰሩትን ሰው እያሰገደች ሰዎችን ወደ ሲኦል እንዲሄዱ እያደረገች ነው ያለችው። ጸረ መጽሐፍ ቅዱስ የሆነችና የአውሬው መንገድ ጠራጊ ናት ኦርቶዶክስ ማለት። ለምን ብትሉ መጽሐፍ ቅዱስን የሚከለክለውን ቅዱሳት ስዕላት እያለች መጽሐፍ ስዕላ በራሷን ስዕላ ሰዎች ወደዛ ስዕል እንዲሰግዱ እያደረገች ነው። ኑ እንስግድ ቅድመ ስዕላ ለማርያም ድንግል እያሉ ነው። የማርያም ባሪያም ለመሆን ኑ እንሽቀዳደም እያሉ ነው። ስለዚህ መጽሐፍ ቅዱስ የሚለው ዘጸአት ላይ ሄዳችሁ በተመለከቱ ምዕራፍ 20 ቁጥር 4 ላይ ያለው እንግዲህ በስዕል ሰው መስገድ እንደሌለበት በደንብ አድርጎ ይናገራል። በላይ በሰማይ በታችንም በምድር ካለው ከምድርም በታች በውሃ ካለው የማናቸውንን ምሳሌ የተቀረጸውን ምስል ለአንተ አታድርግ ብሎ ይናገራል። እስከ ቁጥር 7 ላይ ሄደን ካያችሁት ማለት ነው። ኢሳይያስ 44 ላይ ያለው በደንብ አድርጎ ሰዎችን እንግዲህ ለስዕል ላላቸውን ብዙ ነገር ይታክታሉ፣ ይደክማሉ። በዛ ደግሞ እንደገና አምላክ አድርገው ወይም ደግሞ አማልክት አድርገው አቁመው ደግሞ በዛ ይሰግዳሉ። አይሰሙም፣ አያዩም እያለ ይናገራቸዋል። 46 ላይ ሄዶ ቤል ተዋረደ የሚለውን ይናገራል። በደንብ አድርጎ ነው ይህን ጸረ መጽሐፍ ቅዱስ የሆነውን ነገር እየሰሩ ሊነገራቸው የግድ ነው። ኤርሚያስ ደግሞ ይህንን ነው ያዝከው ማለት ነው። ይህንን ነው እያጋለጥክ ያለው መጽሐፍ። አሁን ኦርቶዶክሲ ጸረ መጽሐፍ ቅዱስ አይደለንም ካለች ዘጸአት ምዕራፍ 20 ኢሳይያስ 44 ኢሳይያስ 46 ላይ ያለውን ምንድን ነው የሚለው? ለራሳችሁ እንዲህ አድርጋችሁ አታምልኩ እያለ ነው የሚናገረው። አትስሩ ነው የሚለው። በሰው ምስል የሰማይ ሰራዊት እንኳን አይታቸው እንዳትሰግድላቸው እንዳትተጠንቀቅ ብሎ ነው እግዚአብሔር የሚያስጠነቀቀው። ለሙሴ ሲናገር መልክ ከቶ አላያችሁም። እግዚአብሔር ማንም ያየው የለም። ሙሴን እንኳን ሲነግረው ጀርባዬን በአለት ስንጣቅ ታያኛለህ ብሎ ነው ለሙሴ የተናገረው። እግዚአብሔር ይህንን ይመስላል ብሎ መመሰል አይቻልም። ክርስቶስ ኢየሱስንም ሲመጣ ደግሞ እኛን መስሎ ነው የመጣው። ሰው ሆኖ ነው የመጣው። ስለዚህ ይህንን አልፈው በማይመስለውን ነገር እያደረጉ ያሉት ለሰይጣን ወይም ደግሞ የአውሬውን ምስል እየሰገዱ እያለማመዱ መንገዱን እየጠረገችው ያለችው ኦርቶዶክስ ናት። በካቶሊክም በኦርቶዶክስም። ስለዚህ ይህንን ማጋለጥ፣ ይህንን ተመለሱ ማለት፣ ይህንን ትውልድ ወደ ክርስቶስ እንዲመጣ ማድረግ እያደረከ ያለው ኤርሚያስ ነው። ይህንን የሚቃወም ካለ ከአጋንንት የተላከ ነው። ወንድሞቻችን ቢኖሩም እህቶቻችን ቢሆኑም እንግዲህ ይህንን የሚቃወም ካለ እንደኔ ኤርሚያስ ከአንተ ጋር ቢጋጭ እንኳን የሆነ ነገር ቢፈጠር ዝም ማለት ጥሩ ነው። ከሆነልህ በውስጥ መስመር ገብተህ ትፈተዋለህ። ካልሆነ ደግሞ ዝም ማለት በቃ። ስለ ኤርሚያስ አለመናገር። ኤርሚያስ የራሱ የሆነ የተጠራበት አለ፣ ያገልግል። በቃ ተውት። የተሳሳተው ነገር ካለ ደግሞ እዚህ በታ ተሳስተሃል ኤርሚያስ ፊት ለፊት መጣችሁ። ልክ ኤርሚያስ አሁን ቪዲዮ ከፍተው እንደሚናገረው ኤርሚያስን ለመገሰጥ ከተፈለገ ቪዲዮ ከፍታችሁ መጣችሁ ኤርሚያስ እዚች ቦታ ላይ በዚህ መሰረት ተሳስተሃል ብለ መናገር፣ ይሄ ክርስቲያናዊ እንትን ነው። በወንድምነት በእህትነት መጣችሁ ኤርሚያስን መውቀስ። አትውቀሱኝ፣ መጣችሁ እንደዚህ አትበሉኝ አላለም ኤርሚያስ። ካጠፋ ይነገረዋል፣ እንደ ክርስቲያን ማለት ነው። እንደ ወንድም ይገሰጣል። ኤርሚያስ ደግሞ የሚሰማ ሰው ነው። እንግዲህ እኔ እንደማየው የሚሰማ ሰው ነው። ስለዚህ ኤርሚዬ አንተ አይዞ በርታ፣ ባለህበትን እግዚአብሔር ከአንተ ጋር ነው። ማን ነበረ ነብዩ ጫካ ውስጥ ገብቶ ብቻዬን ቀረሁ ያለው? ኤልሳ ነው ወይስ ማን ነበረ? ኤልዛቤል ያሳደደችው እንትን ያደረገው
ኤልያስ አዎ ኤልያስ ኤልዛቤል ስታሳደው እንግዲህ ብቻዬን ቀረሁኝ ብሎ በጣም አዝኖ ጫካ ውስጥ ገብቶ እንትን ሲናገር እግዚአብሔር መጥቶ ግን ምንድነው ያለው? እንግዲህ ብዙ ነቢያቶች እንዳሉ ተናግረዋል፣ ነገረው ማለት ነው። ነገረው እና ምን ልፈልጌ ነው እርምዬ፣ ብዙ ድብቅ አገልጋዮች አሉ። አንተ በግልጽ ወጥተህ ስለተናገርክ በግልጽ ወጥተህ እኔ ኤርሚ ድሮ ነው የማውቅህ ይመስለኛል። እኔ ካልተሳሳትኩኝ በታንጎ መጀመሪያ ታንጎ ሲለቀቅ በታንጎ ተደዋውለን ነበር ከአንተ ጋር፣ ምናልባት ላታስታውሰው ትችላለህ። እና ኤርሚያስ እባላለሁኝ አይዞ በርታ ብለህ እኔን ማበራተኛል። ብዙ ተጫውተን ነበር። አታስታውሰውም ይሆናል፣ በጣም ረጅም ጊዜ ነው። እና ነግረኸኝ ነበር በአውስትራሊያና በእንትን መካከል የምትገኘው ቦታ ነው ያለሁት ምናምን ብለህ ስትነግረኝ እኔ አስታውሳለሁ። ታንጎ አስታውሳለሁ። የታንጎ አፕሊኬሽን የወጣ ጊዜ ቆይቷል። ቆይቷል። በዛን ጊዜ ተደዋውለናል። እኔ እናንተ በቪዲዮ አውርተናል። ዲያቆን ቤተክርስቲያን አገልጋይ እንደነበርክ እኔንም በዛ ቤተክርስቲያን አገልጋይ እንደነበርኩ እንዲያም በደንብ በቃ እንጫወታለን አይዞ በርታ ብለኸኝ ብዙ ነው የመከርከኝ። በዛ ጊዜ አረሳውም እኔ እና አሁን ደግሞ ይህንን ሲመጣ ደግሞ በዚህ ተገናኘን ማለት ነው። እና ምን ልፈልግ ነው ኤርምዬ፣ እግዚአብሔር የጠራህ ራሱ አምላክህ ፈጣሪህ ነው። ስለዚህ ምንም የፈለጉ ነገር ሰዎች ቢሉት አንተ ምንም አትሆንም። ኦርቶዶክሶቹ ደግሞ ይህንን የሚንጫጩት እርስ በርሳችን እንዲያጋጩ የሚያደርጉትን ዲያቆን እየቆይ እኔ እኮ የሆነ ነገር ሆናለሁ ብዬ አይደለም፣ ግን ይህንን ስታዩ ምን ተሰማችሁ? የእግዚአብሔር ወንዶችና ሴቶች ልጆች ይህን ስታዩ ምን ተሰማችሁ? ይህን ቪዲዮ በተለይ እንደ በጌታ ይህንን የድምፅ ሪከርድ ቅድም ከወንድሜ ከጌርሳም ጋር ሆነን የተናገርነው ወስደው እነ ዲበክ ሁሉ በፔጃቸው እና ኦርቶዶክሳን በፔጃቸው አድርገው የጻፉትን ብቻ ይሁ እነማን እንደጻፉ ይህንን ስሙት። መጀመሪያ ይኸውላችሁ አሁን ሰሞኑን ቪዲዮ ሊሰራ ነው እዚህ ለኢስተርን ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ ስሙት በጌታ ጥቂት ደቂቃ ነው። ስለጠፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከእነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር። ዳላስ ቴክሳስ ነው የሚኖረው። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል የወንጌልን ስራ አሉን። ወንጌል ልንሰብክ ወተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። አያ ወገኖቼ ሉትራውያኑ የሚባሉቱ የሰጡት አሳይመንት ለኦርቶዶክሳውያን ከፔንቴኮስታሉ ጋር አንድ አይደለንም፣ በመዳን ጉዳይ በክርስቶስ አንድ አይደለንም ብለው ሰጧቸውና አብረዋቸው ከቆዩ በኋላ መሬት ላይ ባለ ወንጌል ስብከት የጀማ ስብከት ወጥተው ዋንቷንም ሲሰብኩ እንዲህ አይነት ነገር አኖሩ ብሎ ሲል በጣም የሚገርማችሁ እዚህ ጋር ኮሜንት የሰጡት እነማን ናቸው? ልብ በሉ። ዮሐድ እግዚአብሔር ይመስገን። ሚኒሊክ የሚባለው የወንድሞች የዓመታት ልፋት እንደዚህ ፍሬ ሲያፈራ ማየት እንዴት ደስ ይላል። ምን ነበረ የኦርቶዶክሳውያን ተልኳቸው እዚህ ቲክቶክ ላይ መጡት? ስራ ከፈቱ ከአንዳንድ የወንጌላውያን አማኞች ጋር ሆነው የወንጌሉ ስራ እንዳይሰራ በምድርም ላይ መሬትም ላይ አውትሪች የወንጌል ስርጭት ዋንትዋን እንደዚሁም የቲክቶኩ ላይ የወንጌል ስብከት ማስቆም እና እግዚአብሔር ይመስገን የወንድሞቻችን ልፋት ፍሬ ሲያፈራ ማየት እንዴት ደስ ይላል አሉ። ማን ይሄን የበስራ ይሰጣቸው? ሉትራውያን የተባሉቱ። ስራ እኮ ስለሆነ ነው ወንድሞቼ ናቶቼ። አላለቅስ ነገር ሆኖ ስራ የሆነ ነው ውስጤ የሚያንገበግበኝ የወንጌል እውነት። ለምን ጠራኸኝ ጌታዊ ብዬ አይደለሁም። ስራዬ ነው፣ በእውነት ስራዬ ነው። እና እነማንን ያስደስ? የኦርቶዶክሳውያን ፍሬ ማፍራት ምንድን ነው? ጴንጤን ወንጌል እንዳይሰብክ ማስቆም። ይሄን ሲፈልጉ እኛን በጣም ብዙ ጎተጎቱን። መካነ ኢየሱስ ከእናንተ ጋር እንዳደለችን በነገረ ድነት ትምህርት እያሉ ማለት ነው። አንድ ናት መካነ ኢየሱስ የኛ ነች። አትለዩዋትም። ከኔ ጭምር ብዙ ጊዜ ሙግት በሕፃናት ጥምቀት ጉዳይ ጥያቄ እንኳን ቢኖረው መካነ ኢየሱስ የኛ ናት። በጌታ ትምህርት አንድ ነን።
መዳን በክርስቶስ ኢየሱስ ነው። መዳን በእምነት ነው። መዳን በጸጋ ነው ብሎ የሚለው አንድ ነን። ምስባክም እንጋራለን። ውሸት ነው። እኔ እንኳን ራሱ 3 ጊዜ መስበክ እድል አግኝቻለሁኝ ብዬ በእኛ በፔንቴኮስታሉ በኩል ብዙ ጣሩ መካነ ኢየሱስን ለመለየት አልሳካ ሲላቸው የኛ እንዳልተቻለ ሲያዩ ዞሩ ሄዱና ሉተራውያኑ ጋር። ሉተራውያኑ ምን አላቸው? እናንተ እኮ ከኛ ጋር 90 በመቶ ትመሳሰላላችሁ፣ ከመሰረ ክርስቶስ ጋር ግን አትመሳሰሉ፣ ከነ ሙሉ ወንጌል ጋር ግን አትመሳሰሉ። እነሱ በልሳን ጲሪጲሪ የሚሉት ጣጤ ጦጦ የሚሉት አለ ብለው ደብተራው ቁጭ ብለው ሲል አዎ የቻይናው ጽሑፍ አለ። እኔም መጥተው ደግሞ በውስጥ ደግሞ መጥተው ኑ እንታረቅ ይለኛል። ምን ትታረቀኛለህ? እኔን ዋናውን ጉዳይ ነክተህ ክርስቶስን አበላሽተህ ለእንደነኛ ሰዎች የደስታ እነሱ ፌሽታ እንትን እያሉ ነው። የዘመናት የ5 ዓመታት የወንድሞቻችን ልፋት እዚህ ቲክታክ ላይ ያሉ ኦርቶዶክሳውያን የሚታገሉ ለምንድን ነው? እኛን ሰብከው ወደ ኦርቶዶክስ ለመመለስ አይደለም። ይሄማ አይሆንላቸውም። እና እኛን ወንጌል መስበክ ማስቆም ነበር። ይሄንን ሲፈልጉ አልቻሉም። ስላልቻሉ አወገዙ። ኤርሚያስ ቤት እንዳትገቡ ብለው ማለት ነው። ሳይሆንላቸው ሲቀር በጴንጤዎቹ በኩል መጡ። ሽብልቅ አስገቡ። ምን እንዲያሉ እንደሚጽፉ በመድኃኒዓለም በጌታ እዩ። ይቀጥላል አሉን። ቀላል ነገር አይደለም ወንድሞቻችን የሰሩት ስራ። እግዚአብሔር ከዚህ በላይ የሚያገለግሉበትን ጸጋ ይስጣቸው። የወንድሞች ልፋት ፍሬ ሲያፈራ ጎመራ። የኦርቶዶክሳውያኑ የአገልግሎታቸው ፍሬ ጎመራ። ብዙ ጴንጤን ማርከው በወንጌል ስብከት ወደ ኦርቶዶክስ መውሰድ ነበር። እነሱ እንደዛ አይደለም የሚፈልጉት። እግዚአብሔር ይመስገን። የወንድሞችን ልፋት ውጤት በጭብጨባ ያው ለአንተን የሚባለው የናኬ ቀኝ እጅ ግራ እጅ የምትሉ ሰውዬ እግዚአብሔር ሲሰራ ከባድ ሽብልቅ ይከታል አለ። አዎ ሽብልቅ ሲከት በማን በኩል የከተተው? ሉተራውያን በሚባሉ ስራ ባጡ ሰዎች በኩል መጡና ለሁለት ለመክፈል መካነ ኢየሱስ ከወንጌላውያን አማኞች ከተቀሩት በነገረ ድነት ጉዳይ አንድ አይደለንም 4 ነጥብ ዘግተው ወጡ። ዮኒ ማኛ ቤት አስፈራርቷቸው እያንዳንድ ትናገራለህ አትናገርም ብሎ ተናገር። አንድ ናቸው አይደላችሁም? ከጴንጤ ጋር መካነ ኢየሱስ አንድ ናት አንድ አይደለችም? ከመሰረ ክርስቶስ ከሙሉ ወንጌል ጋር ኧረ አንድ ነን በጌታ ጉዳይ አላሉም። በሚስጥራት ብንለያይም በጸጋና በእምነት በክርስቶስ ብቻ አንድ ነን አላሉም። ኢዮሴም አላልክም። ሼም ኦን ዩ። አትነዝንዙ። ይመታችሁ እዚህ አላላችሁም። እዛ በሙሉ ታጉራችሁ ነበረ። ዩኒፎርም የሚመስል ምንድነው ፕሮፋይል ሰቅላችሁ ማለት ነው። አንድ አይደለንም በመዳን ጉዳይ ነው ያላችሁን። ክርስቶስ ብቻ ብሎ የሚለውን ጸጋ ብቻ ብሎ የሚለው እምነት ብቻ ብሎ የሚለውን ሁሉ ጭምር ጣሉት። ወንጌል መጽሐፍ ቅዱስ ብቻ ብሎ የሚለውን ጣሉት። ከ5ቱ ሶላዎቻችን ውስጥ አለ እንደ ጥምቀትና ቁርባን የለም። ክርስቶስ በሌለበት ክርስቶስን አደብዝዛ ጥምቀትና ቁርባን አትበለኝ። ክርስቶስ የሌለበት ጥምቀት ተራ ጫወታ ነው። ክርስቶስ የሌለበት ቁርባን ተራ ዳቦ ነው። እስከዚህ ድረስ ነው የምነግርህ። ዋናው ክርስቶስ ነው። አንድ ነን በክርስቶስ አላሉም። ከነዚህ ሰዎች ጋር በውስጥም በአደባባይ መታችሁ ተስማማ፣ ታረቅ፣ ኤርምዬ ሌላው ዳው ገብስ ነው አትበለኝ። ያ አስደስታቸዋል። ሽብልቅ ይከታል አለ። እኛን እየታገልን መካነ ኢየሱስ የኛ ነች እያልን ዲቤት ላይ ሁሉ እንኳን ስጨር አልጸጸትበትም። ዲቤት ላይ እንኳን ስጠይቅ መካነ ኢየሱስ የኛ ናት እያልኩ ነበር ስናገር የነበረው። እነሱ ግን ፔንቴኮስታሉ የኛ ነው ግን አላሉንም። ይኸው አስደሰታችኋቸው። መሬት ላይ የወረደ ጠንካራ ስራ ተሰርቷል አለ ዲበኩሉ። እግዚአብሔር ይመስገን። ቀላል ስራ አይደለም መሬት ላይ የተሰራው ስራ አለ። መሬት ላይ የተሰራው ስራ ምንድን ነው? ጴንጤ በሄደበት ወንጌል ሲሰብክ አትስሙ ብሎ መዝጋት፣ መከልከል። ዲበኩሉ ተሸክመው ለምትወጣ ሱት ያልብሰ ለምትወጣው ታቦት ጥሪ አድርጌልህ ነበር እኮ። ሲደብራችሁ አውጥታችሁ ሸጣችሁ አረቄ ለምትጠጡበት፣ ሲያሻችሁ ህዝብ ስገዱለት ብላችሁ ለምትሉት የዲቤት ጥሪ አቅርቤልህ ነበር። እምቢ አልክ። ያው እነ መዝሙር ያሬድ ሁሉ ለማን ይኸው ወንድሞቻችን ፍሬያችን ጎመራ ብሎ ያው ለስንት ሰው
እንዳባዛ ነው ጉዱ ስራችን ተሰርተዋል ምናምን ነገር ብለው ማለት ነው። ለምን አንድ መዓት ትውልድ ነው ተጠርጎ የወጣው ከኦርቶዶክስ። ማን የተናገረው? የራሳቸው ካህናት። ደስ ይበላችሁ ሉትራውያንን ብላችሁ የምትሉ አብረ ደስታው ልታጣጥም ነው እንጂ የሚገባ ለምን ትወጣለህ? አኬነህ በኬ የተባልከው ሰውዬ ለምን ትወጣለህ? ለምን ይህን ጽፈት ትወጣለህ? እነንቶኔ ደስ ይበላችሁ። እነዚህ በኩሉ ናቸው ደስ ያሉ። ደስታውን አብራችሁ ነው ማጣጣም ያለባችሁ። ደስታውን አብራችሁ ነው አብራችሁ እንዳየናችሁ አብራችሁ ስትደሰቱ ማየት ነው ያለብን። ገስት ላይ ገብታችሁ በእውነት ጌታን ልናመሰግን ይገባል። እኛም ይህን ነበር የፈለግነው። እናንተ ከፔንቴኮስታሉ እኛ ለይታችሁ የወንጌሉ ስራ እንዲቆም ነበር ፍላጎታችን። በቃ ግቡ ተሳክቶልናል፣ አብረን ደስ ይበለን ብላችሁ ፌሽታ ካረጋችሁ በኋላ ሻምፓኝ ከረጫችሁ በኋላ ከዛ በኋላ ከቲክቶኩ ትሰናበታለህ። እነንትና ደስ ይበላቸው። ይኸው እነንትና ደስ እያላቸው ነው። የማን ነው ሰውየው ግን? ይሄ ሰውየውን በደንብ አላወቅኩትም። ያው ይኸው ፔጅ ያው ገብቶላል። ቆይ ላንሳው እንትኑን በደንብ እንዳየው። አስደሰቷቸው። አንስቼዋለሁ። ኤርሚ የሆነ ምስክርነት ልስጥህ። እሺ አዲስዬ፣ አንተ ነህ እንዴ? ሌላ ሰው እኮ መስሎኝ። ዲያቆን አዲስ ዲያቆን የሚለውን አስነሱኝ እኮ። ኧረ ተወኝ፣ ተዘምቶብኛል። ችግር የለውም። ይኸው ነው አጠገብም ያለው ነው። ዲያራስ የመኪና ታርጌ ሁሉ ተበትኖ መኪና የሸጥኩት። ኧረ እባክህ እግዚአብሔር ምስክሬ። አቶ ብዙ አምላክ የኔ ወንድም ነው ይህንን ስራ የሚሰራው። ወንድምህ ብዙ አምላክ መኪናን ሁሉ አሸጡ እና ታርጋው ተበትኗል። የተነደዋል በጌታ በኢየሱስ። የብዙ አምላክ ወንድም ነው ወገኖች፣ ዲያቆን ወንድም ነው። እሺ በጣም የሚገርምህ የተረት አባት የሆኑ የኦርቶዶክስ ደብተራዎችና ለሆዳቸው የተሸጡ ሉተራውያንን የሚሉ አንዳንድ በአገልጋይ ስም የሚነግዱ በወንጌል ስም የሚሸቅጡ ሸቃጮች ገንዘብና ገንዘብ ጥቅምና ጥቅም ጊፍትና ጊፍት የሚያሳድዱ የሉተራን የውስጥ አርበኞች ናቸው ይህን ስራ ሲሰሩ የነበሩት። በነገራችን ላይ ኦርቶዶክስ ነኝ፣ ማንም ያቀኛል፣ አገልጋይ ነኝ፣ ኦርቶዶክስ ነኝ። ግን ስራውም አፈር በላው። ኤንዌይስ ብቻ ግን አላማችን ምንድን ነው? ወንጌል እንዳይቆም ነው። ሰውን፣ ህዝቡን፣ አማኙን፣ ሁሉን ሰው ከወንጌል አውጥተው የት ወስዶት ነበር መሰል? መጀመሪያ ላይ ሳክራመንት ላይ ወስዶት ነበር። የወንጌሉ ዓላማ ሳክራመንት አይደለም። የመዳንን መንገዱ ሳክራመንት አይደለም። ይሄንን ከኦርቶዶክስ ቤተክርስቲያን ፈልፍልን አውጥተን በአስተምሮ መታ ነው ማለት ነው። ተሰብስበው እነ ቀሲስ ሊበኩሉ እነ መዝሙረ ያሬድ ጠርተውኝ ነው ያወግዙኝ። ጠርተውኝ ይዘር በላንተ ማን አውጋዥ ነህ? ማን ሰው መሆኑ አንተ የምታወግዘኝ ምናምን ብዬ ተናገረ ወጣው። ከዛ ከኔ ቀጥሎ የተናገረው ብፁዕ አምላክ የማገለግልበትን ደብር አድራሻዬን፣ ስልክ ቁጥሬን፣ የራሱ ወንድም የኔ ወንድም ስልክ ቁጥሬን፣ የመኪናዬን ታርጋ፣ የሱቄን አድራሻ ዘርዝሮ አስቀመጠልኝ። ጀግናው ወንድም
የሚፈራው ነገር ነው አይደለ? ያው ግሩፑን ታውቀዋለህ። በእኔ ላይ አደጋ ለማድረስ የሚችል ሰው የለም አለ ብዬ አላምን፣ በፍጹም አላምን። ግን ለምን ግብ ውስጥ ምናምን ገባለሁ በሚለው ያው እኔና መልካሙም 2 ጊዜ ቤት ቀየረ። አሁን ጭራሽ ገጠር ሄደ። በሽሽት ላይ እንደሆነ ነግሮኛል። እና ምንድነው ያደረግነው? በቃ ሳክራመንት ኢዝ ናት ምንድነው ቤዝ አይደለም። በቃ የሃይማኖት ቤዝ አይደለም። የሃይማኖት ቤዙ እምነት ነው። የሃይማኖት ቤዙ የክርስቶስ አይደለም መስዋዕትነት ነው ብለን በዚህ ማለት ነው። አንድ ሰው መጥቶ ሊነጋገረን አይሞክርም። ለምን እዛ ጋር የሚጨቃጨቁት ተሸነፍ ተብሎ ኦሬዲ ተነግሮት ነው የሚመጣው። ገብቷል? ይሄ አሁን የምታሳየው ሰውዬ ማለት ነው። እና አክሊሉ እንዲያሸንፉ እነሱ ጀግና እንዲባሉ ምናምን ኦርቶዶክስ ምናምን አሸነፈ ምናምን እንዲባል በቃ ይሄ ሴት ተደርጎ ባክስቴጅ ተጨርሶ ነው የሚመጣው። እግዚአብሔር ምስክሬ ነው። ለዚህ እውነት እኔ አንገቴን እሰጣለሁ። አደባባይ ወጥቼ በሰው ፊት መሰክራለሁ። ሴት ተደርጎ ባክስቴጅ አልቆ ነው የሚመጣው። አሸናፊው ማን እንደሆነ ምን እንደሚባል ባለፈው ግን ወንድማችን ሚታርክ እና ትንሽ የሆነ በቃ እንዳይባነንባቸው ይቺ አብዱል የምትለውን አምጥተው ትንሽ የተሸነፉ አይነት ነገር አስመሰሉት። ሆን ተብሎ ነው። አሁን ይህ ፐርፐዝሊ ማለት ነው። ሰው በቃ እነዚህም ያሸንፋሉ እንዲል አንድ ጊዜ እንግዲህ በታሪኩ ይሄ ክርክር ከተጀመረ ሁሉ አሸናፊ እናኬ ናቸው። ሰንሰለት አላቸው ነው ያልከኝ ዲያቆንዬ? በትክክል የተጠና ሰንሰለት አላቸው። ባክስቴጅ ሁሉ ነገር የቱ ጋር እንደሚያልቅ ተጠንቶ ነው የሚመጣው። እውነት ለእውነቱ እኛ ስለ ሳክራመንት መጽሐፍ ቅዱስ ገልጸን የቤተ ክርስቲያን አስተምሮን ገልጸን የቤተ ክርስቲያንን የውስጥ መጽሐፍት አዋልድ የሚባሉትን መጽሐፍት ገልጠን ማለት ነው ሳክራመንት ቤዝ እንዳልሆኑ ሳክራመንት የድህነት ሚንስ እንዳልሆኑ አስቀምጠናል አይደል? ይሄንን መልስ ዲያቆንዬ ቅድም እህቴ ስትነግረኝ ነበር። እህትየው ሜርሲ እህትየው ወይርምዬ እኔ እኮ አንቺ ፕሮፌት መባል አለብሽ መሰለኝ። ሱፍ ካለበስኩኝ አልልም ብለሃል። ሱፍ መልበስ አለብኝ መሰለኝ። ቅድም ሰንሰለቱ እያልሽ እኮ ስትነግሪኝ ነበረ። ኤግዛክትሊ ትክክል ነው የሚያወራው። ስማው የሚገርም ነው። ዲያቆንዬ ጨርሰኝ በደንብ ይግልጽ አንገባ ኢንተራፕት አናረግም። እኔም የደረስኩበትን ነው የሚያወራው። እሱ ያውራ። ቀጥል። እና ባክስቴጅ ሁሉ ነገር ሴት ተደርጎ ይመጣል ማለት ነው። ከዛ በኋላ እዚህ ጋር ድራማው ይሰራል። እነሱ የእውነት ዓላማቸው ሃይማኖታዊ ወይም ደግሞ ማለት ነው ለእውነት ከሆነ እኛ አጀንዳውን ለማስቀየር አሁን ሳክራመንት ላይ አንድ ሰው እንግዲህ ዲበኩሉ መዝሙረ ያሬድ፣ ብፁዕ አምላክ፣ ተመስገን፣ የጌታ ልጅ፣ መስፍን ነፍ ሰው ነው እንግዲህ እነ መምህር ኤፍሬም ቁጭ ባሉበት ነው አይደለ አፋቸውን ያስያዝኳቸው። ይሄ ሁሉ ሰው ብቻዬን ቪዲዮ አለኝ። አፋቸውን ያስያዝኳቸው በሳክራመንት ጉዳይ በጥምቀት ጉዳይ ማለት ነው። ከዛ አወገዙኝ። እዛው ሁላ የሆነ መጽሐፍ የሆነ ብጣሽ መጽሐፍ ይዞ መጥቶ አልቀበልህም አልኩት። መዝሙረ ያሬድም ማለት ነው። ይሄንን እንኳን ይዘው ሄደው ተከራክረው ለእውነት የቆሙ ሰዎች ቢሆኑ እነዚህ ሉተራንን የሚሉት ይህንን እንኳን ሰምተው እውነትን እኔ በተከራከርኩበት መንገድ እንኳን ተከራክረው ለአሸናፊነት የሆነ ነገር ያረጋሉ። አያረጉም ግን ሁለተኛው እሱኛው በጣም ሲስተጋባቸው የቱ ጋር መጡ? ይሄ ሐዋርያት ቅብብሎሽ ወይም ደግሞ አፖስቶሊክ ሰክሰሽን ላይ መጡ። አፖስቶሊክ ሰክሰሽን ላይ ሲከራከሩ የሚከራከሩት አትናቴዎስ ላይ ነው። ከዛ ዝቅም ከፍም አይሉ። ሁልጊዜ ክርክሩን ካየው አትናቴዎስ ላይ ነው። ለምን እነዚህና አኬ ማሸነፍ የሚችሉት ሁሌ አትናቴዎስ ላይ ነው።
ከዛ ዝቅ ካሉ ማሸነፍ አይችሉ እና አብዱል ይመጣሉ፣ እነ ተክለ ሃይማኖት ይመጣሉ ዝቅ ስትል። ስለዛ ማለት ነው በአብዱልን ያስጮሁት የሆነ እነሱም ያሸንፋሉ የሚል ስሜት እንዲመጣ ነበረ አብዱልን ያስጮሁት በደንብ እንዲጮህ ያደረጉት። ነገር ግን እኛ መጣንና አንተ ቤት እንኳን መጥቼ መንበረ ተክለ ሃይማኖት ነው የሚለውን እኔ አልተናገርኩም። አንተ ቤት እኔ እናንተ አልተናገርንም። የምን የሐዋርያት ቅብብሎች ነው ብለን አልተነገርንም። ተናግረናል አይደለ? ነገር ግን ይሄንን እንኳን ወስዶ በተክለ ሃይማኖትና በአቡነ ሰላማ ጉዳይ መነጋገር አይፈልጉም። ትናንትም ከትናንት ወዲያም እንግዲህ 5 ቀን 6 ቀን ይሆነናል አንተ ቤት ከገባው አይደለ? ከዛ በኋላ ያሉትን 5ቱን ቀን 6ቱን ቀን አሁንም አትናሼስ ላይ ነው ያሉት። ለምን? አሁን እውነት ፈላጊ ቢሆኑ ኖሮ እውነት አሸናፊነትን ፈላጊ አሁን ዲቤቱን ማሸነፍ የሚፈልጉ ከሆነ ተክለ ሃይማኖትን መዞ ይዞ ሄዳል፣ ሰላማን መዞ ይዞ ሄዳል። ግን እዛ ጋር አይደለም አላማቸው። ኦርቶዶክሱ እየሰበሰቡ አንደኛ ጊፍት መሰብሰብ፣ ሁለተኛ እነሱ ስለሚከፍሏቸው። እውነቱን ነው የምነግርህ። ይሄንን ደግሞ ማረጋግጥልህ በምን እንደሆነ ታውቃለህ? አንድ ቤት ቀኑን ሙሉ ናሆሚ የምትባል ሉትራን የነበረች ልጅ አሁን ኦርቶዶክስ ሆኛለሁ የምትል እየተገላለጠች ይሄን መጽሐፍ ግዙ አጭር ቀሚስ አድርጋ፣ ይሄ በኦርቶዶክስ እንግዲህ አይቻልም ማለት ይሄ በኦርቶዶክስ አንብቤው ይሄ መዝሙር ምናምን የምትል ማለት ነው። ቀኑን ሙሉ ስትሰድበኛለች። ቀኑን ሙሉ እኔም ብቻ ስትሰድበኛለች። የባንክ ሰራተኛ ነው የምትመስለው። ሱፍል ምን የማትለኝ ነገር የለም። ይሄ ፍሪክ እዛ ትልልቆቹ ሰዎች ጋር ገብቶ ብዙ ነገር ጊፍት። ከዛ መጨረሻ ላይ በቃ ስድቡ ልጨርስ አካባቢ ገብቼ ጊፍት ሰጠዋት። እኔ ጊፍት ስሰጣት ተንደርድሮ ማንገባ መዝሙር ያሬድ ሲገባ ነው የወጣው። እኔ ከሱ ጋር ማውራት አልፈልግም። እኛ ፌመስ መሆን አይደለም የምፈልገው። ከሱ ጋር ካወራን ፌመስ እንሆን የለ ይቅር፣ ፌመስነታችን አልገባም ብዬ ወጣው ማለት ነው። ወረድኩ። 30 ደቂቃ ለመነኝ። እየሰራ ነው ያለውን ስራ ስለማታውቀው ነው። እስከ ዛሬ ድረስ የኢትዮጵያ ኦርቶዶክስ እኛ አለ የኢትዮጵያ ኦርቶዶክስ ብሎ የኢትዮጵያ ኦርቶዶክስ እንደዚህ አይነት ተልእኮ የላትም። የደብተሮቹ የነሱ የምናምን እዛ የሚያሴሩት ሴራ ነው። እነሱ ምን እንዳሴሩ ሲነግረኝ ከመከላከል ወደ ማጥቃት ገብተናል። ለዚህ ለምን እንቅፋት ትሆናለህ? ማጥቃት ማለት ወንጌልን ማደናቀፍ ከሆነ እኔ አንተን አጠቃሃለሁ ነው። ይሄን ደግሞ መልስ ዛሬ መመልስልህ። አጠቃሃለሁ አንተን። እኔ ኦርቶዶክስ ነኝ። እግዚአብሔር ምስክሬ ነው። ሕያው አምላክ ፊት የምናገረው ኦርቶዶክስ ነኝ። ግን ቤታችን ግን ወንጌል እንዲሰበክ እንዴት ልበል እንታገላለን። ማንን እያሳየን? እናንተን እያሳየን። ምንም በዚህ እንዳትጠራጠር፣ እውነቱን ነው የምናገረው። እናንተን እያሳየን አያችሁ በሉብን እያለን ማለት ነው እንታገላለን። አሁን እናንተን ከፋፍለው ካጠፏችሁ እኛ ቤት ወንጌል ሊቆም ነው። ወደ ነገድል ተመልሰን ልንሄድ ነው። ይሄ ሁሉ የተደከመለት ነገር አፈር ሊበላው ነው። የልጅነት ህልሜን የኖርኩት ብዬዋለሁ። መልኬን የልጅነት ህልሜን ክርስቶስን መስክሬ ብሞት አይቆጨኝም። ሪከርድ አለው አውጥቶ ያሰማችሁ። በስልክ ሳወራ ሪከርድ ያደርገኛል። የልጅነት ህልሜን የኖርኩት ክርስቶስን መስክሬ እዚች ቤተ ክርስቲያን ውስጥ የምታገለውን ትግል ከውጪ ሲሰብሩት እናንተ ባትኖሩ ጴንጤ ባይኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንጌል አይሰበክም፣ አንሰማም። ወንጌል እቺ ጭላንጭሏን እንኳን የምንሰማት እኮ እኛም እንድንናገር እድል የሚሰጠን ኑ መልስ ስጡ እናንተ ናችሁ ወንጌል የምታውቁት ተብለን የምንጠራው እናንተ ስላላችሁ ነው።
ያለበለዚያማ ቀኑን ሙሉ ገድሉን ሲደግምብህ ይውላል አይደለም። ዘንዶ እንትን ላይ ወጣ እንትኑ እንትን ላይ ወጣ የእንትናን እንትን ከቀመስክ የእንትና እንትን ከዳሰስክ ጠላ ከጠጣ አረቄ ከቀመስክ ምናምን የሚል አልቲቡልቲ መስማት አንፈልግም። ስለዛ ተቃራኒ እንዲኖር እንፈልጋለን። አሁን ግን ተገፍተረናል። መድረሻችን የት እንደሆነም አይታወቅም። እግዚአብሔር እሱ ይርዳን እና 30 ደቂቃ ሙሉ የለመነኝ ነገር እየለፋንበት ያለነውን ነገር አታበላሹብን። ቢያንስ ዝም ብለህ ቁጭ በል። በትንሹ ዝም ብለህ ቁጭ ለማለት ሞክር። ካልቻልክ ከኛ ጋር ተስማማ። ኮሜንት ላይ ባለፈውም ወንድምህ ብፁዕ አምላክ ምን አለ ዝም ብትል ብሎ ሲል ሲጽፋቸው አለቀ። መልስ የለውማ። ከኔ ጋር መጥቶ አያወራም። ቢሞት አያወራም። ወንድ ከሆነ እናቱ ከወለደችው ማለት ነው። እሱ እውነት የቤተ ክርስቲያን እውነት ካለው እኔና እሱ እኔ በቃሌ መጽሐፍ ሳሊስ ቪዲዮ ከፍቼ እጄን ወደ ላይ አድርጌ እሱ መጽሐፍ እያነበበው መዝሙር ያሬድ ይምጣና እኔን ያወራኝ። ወንድ ከሆነ እናቱ ከወለደችው ገድሉን ግሳንግሱን ይዞ መጥቶ ከኔ ጋር ያወራኝ። እኔ በቃሌ ነው እዚህ ቦታ አውጣምለው። በወንጌል አላፍርም፣ በክርስቶስ አላፍርም። ክርስቶስ ነው መዳኛዬ። ክርስቶስ ነው ዓለምን ያዳነው፣ እኔን ያዳነው በደሙ ያዳነኝ ክርስቶስ ነው። ጺም ያለው እግሩን የተቆረጠ ክንፍ ያወጣ እንትን ያለ አይደለም። በዚያ አላፍርም። አሁንም ፈንዱ የፈለጋችሁትን ላኩ። ራሴን የመከላከል አቅም አለኝ፣ ችግር የለውም። ለሱ ንብረት ምናምን እንዳይወድምብኝ አሸሻሽቻለሁ። ምንም አይመጣም እና እንዳትቆሙ አደራ። እግዚአብሔር ያበርታችሁ። እነዚህን ግን ሆዳሞች አጋልጡ። ዛሬ ይሄ ሁሉ መከራ የምናየው እነዚህ ሆዳሞች ከደብተሮች ጋር ስለተቀናጁ ነው። የእናንተ ሆዳሞች አውጧቸው፣ አጋልጧቸው። እውነት እሱ ከኦርቶዶክስ ጋር በ99% አንድ አይነት ነኝ የሚለው በገድል አምኖ ነው? በመቃብር አምኖ ነው? አምኖ ነው ወይ? አውጧቸው። እውነቴን ነው። አውጥታቸው አስጧቸው። በተለይ ይሄ ሰውዬ የቀድሙ ሰውዬ አውጡና አስጡት። በየቤተ ክርስቲያኑ እንዳይገባ ይደረግ። ክርስቲያኑን ህዝብ እንትን እኔ በጣም ያዘንኩት አንድ ቀን ምን እንደሆነ ታውቃለህ? እኔና ብፁዕ አምላክ ይሁን እኔና የሆነ ሰው እየተከራከርን ከታች በኮሜንት ምን ትለኛለች? እኛ ሉተራን እንሻላለን፣ ሉተራን ጋና አለችኝ። ያው ብፁዕ መጥቷል። ከገባ ና ግባ ብፁዕ። ኧረ ና ግባ፣ ከገባ ይግባ። እኛ ሉተራን እንሻላለን፣ ሉተራኖች ጋር አለችኝ። ለምንድን ነው የምመጣው አልኳት። አይ ጴንጤኮስታል ማለት አለችኝ ባቢሎን ነው። እታች በኮሜንት ነው። እኔ ጴንጤ ልሄድ እኮ አላልኩም፣ እንትን ልሄድ አላልኩም። ቤቴ ወንጌል ይሰበክን ያልኩት። ወደ ወንጌል የሚገፉንን ውስጣችሁ ገብታችሁ የቤት ስራ ሰጥታችሁ ወንጌልን እንዳይሰብኩ የጭቅጭቅ መድረክ አታርጉባቸው። ተቃራኒ ከሌለ አንተ ጎረቤትህ ክፉ ጎረቤት ከሌለ አታድግም። ተቃራኒ ጎረቤት ከሌለ ክፉ ጎረቤት ከሌለ ዕቃ አትገዛም ትላለች እናቴ። ክፉ ጎረቤት ከሌለ ዕቃ አትገዛም።
ለምን ሳፋ ስጠኝ ይሰጣል፣ እንትን ቢላ ስጠኝ ይሰጣል። እንትን ለምን ትገዛለህ? እሱ ጋላ ክፉ ጎረቤት ካለስ ትገዛለህ። ወደ ሳይሆን በግዝ ስጠኝ ብትለው አልሰጥህም፣ ዘርበል ይሰበርብኛል ነው የሚልህ። እናንተ ባትኖሩ ለእኛ ባለውለታም ናችሁ። ዛሬ በገድል የሚያወራ የለም፣ ይሸማቀቃል። ገድሉን ወጥቶ እስቲ ላይቭ የሚያነብሰው አንድ ሰው አምጣልኝ፣ መሀይብ ካልሆነ። እስቲ ተማርኩ የሚል ቴዎሎጂ ዲግሪ አለኝ ዲፕሎማ አለኝ ዲፕሎማ አለኝ ዲቁና አለኝ የሚለው ሰውዬ ገድል ወጥተ ላይቭ አንብበለው፣ መሳቂያ መሳለቅ ይሆናል። አይወጣም፣ አያነብም። ለምን? እናንተ ስላላችሁ። አንተ ምን ማለት ነው? ምናምን እንደዚህ አይደል እንዴ ወንጌል የሚለው? እንደዚህ አይደል መጽሐፍ ቅዱስ የሚለው? ይሄ ከወንጌል ውጭ አይደል ትለዋላ። አንተ ከሌለስ እግር ጣቢ ጠጥተህ ትጸድቃለህ? እስከ 9 ትውልድ 99 ትውልድ መንግስተ ሰማያት ይገባል። ከ10 ትውልድ እኮ አንዱ እኮ ሙስሊም ሊሆን ይችላል፣ ኢቲስት ሊሆን ይችላል። ማን ያውቃል? ይገባል። ግን ለምን? አንተ ተሳልመሃል አይደል? እንደዚህ አይነት የቀልድና የአልቲቡልቲ ስብስብ መጫወቻ ነው ነበር። ዛሬ ቢያንስ ወንጌል እንሰማለን። እነዚህን ግን ከናንተ ውስጥ ሆነው ወንጌል እንዳይሰበክ ነገሮችን አትናሺስ ላይ፣ ነገሮችን አፖስቶሊክ ሰክሰሽን ላይ፣ ነገሮችን የአባቶች ጉዳይ ላይ፣ ክርስቶስ ላይ ለምን አይነጋገሩ? እዛ ላይ ተሰክቶ ነገር እንዲቀር የሚያደርጉትን የእናንተን ሰዎችን ግን ሃይበሉ። ምድር ወንጌል ትሰበክ። አትናሺስ የኔ አዳኛ አይደለም፣ ቤዛ አይደለም፣ ደሙን አላፈሰሰልኝ፣ አላቀውምም፣ ላቀውም አልፈልግም። ዮሐንስ አፈወርቅ ለእኔ ምንም አይደለም፣ ክርስቶስ ነው ደሜን ያፈስ። ክርስቶስ በዓለም ሁሉ ይሰበክ፣ በምድር ሁሉ ፍጥረት ሁሉ የክርስቶስ ማዳንን ይስማ። ይሄን ነው ማስተላለፍ የምፈልገው። አመሰግናለሁ። ዲያቆን አዲስዬ ጌታ እግዚአብሔር ይባርክ። እንግዲህ አንተ ኦርቶዶክስ እምነት ተከታይ ነህ፣ እዛው ነው ያለው። እንደዚህ ብለው የሚሉ አባቶች ዛሬም አንድ አባት ሲነግሩኝ ነበረ። ይህን እውነት እዛው ሆነው እንዳይናገሩ ስድብ፣ ማንገላታት፣ ስም ማጥፋት፣ ማንጎራጠጥ፣ ማስፈራራት፣ አንዳንዶቹም ላይ ራሱ ሴት እስከ መላክ ድረስ ደርሰው አባቶችን በዛ በማሸማቀቅ እምቢ ካልክ ይህን ጉድህን አወጣብሃለሁ ብሎ በሚል ማለት ነው። ግን አሁን እኛ እንግዲህ በግልጽ እንደምናየው እኔ ጌታን ስቀበል በጌታ በኢየሱስ ክርስቶስ በማመን ያለውን እውነት ሳውቅ እንደውም አሁን አንተ ኦርቶዶክስ ውስጥ ነው ያለው፣ ወደ ፔንቴ አልመጣም። ግን በጌታ ምናለው የጌታ ወንጌል በቤተክርስቲያን ይሰበክ ነው ብላ ያልከው። እኛ በቃ ይሄን እኮ ነው ያለው። እኛ እኮ ከኦርቶዶክስ ሰው እኮ ኑ ብለን አላለም። ቤተክርስቲያኒቱ ወንጌል አትሰብክም። የወንጌል ጠረን ሽታው የለም በኦርቶዶክስ። ይሄ ስም ለማጥፋት አይደለም። እነ ብፁዕ አቡነ ኤርሚያስን እነ ብፁዕ አቡነ ማርቆስን ብቻ መስማት ነው ወንድሞች እናቶች። ኦኬ፣ በተለይ እነዚህ ሁለት አባቶችን ስሟቸው። ብፁዕ አቡነ ኤርሚያስንና ብፁዕ አቡነ ማርቆስን ብቻ ስሙ። ብፁዕ አቡነ ማርቆስ እንደውም የስብከተ ወንጌል ኃላፊ ናቸው የቤተክርስቲያኒቱ። ፍርጥርጥ አድርገው ነው እየተናገሩ ያሉት። ፍርጥርጥ አድርገው ቤቱ ወንጌል የሚሰበክበት ቤት አይደለም። ወንጌል የሚሰበክበትን ቤት የእናት ልጅ ቢሆን ለሞት ይፈልጋል። እንደ እኔ የእናቴ ልጅ እኮ ነው መጥረቢያ አንስቶ አናትን ነው በፋስ ምፈልጠ ብሎ ያለኝ ዲያቆን። አሁን በራሱ ወንድም አድራሻ ወንድሜ ሞቷል፣ ከዚህ በኋላ ሞቷል። ቪዲዮን ላውጣው እንዴ? ቪዲዮን ላሳየን። ወንድሜ ሞቷል። በነቄስ በኩሉ ፊት እኮ ወንድሜ ሞቷል። ከዚህ በኋላ በህይወት እንዳለ ማልቆጥረው። ምን ስላልክ? ጥምቀት ለድህነት አይደለም ስላልኩ። መዳን በማን ነው ብለህ አልከው? በክርስቶስ ያውላችሁ በደሙ። ይኸውላችሁ የኃጢአት ስርየት የሚገኘው በደም ነው እንጂ በውሃ አይደለም። ሌላ ምንም አላልኩ። ታዲያ አሁን ይሄ እንግዲህ ዲያቆን አዲስ የኔ ለአንተ አልነግርህም። ጌታችን የተናገረ እኮ ማለት ነው እሳትን ልጥል መጣሁ ይላል። እሳቱ በአንተና በወንድምህ
ብፁዕ አምላክ ሊገል ሁሉ ይችላል። ሊያርድ ሊያሳርድ ሁሉ ይችላል። ወንድሞቼን የፋስ አነሳብኝ መጥረቢያ ምን ሊያደርገኝ ነው? እንዲህ አድራሻዬን የሰጠልኝ ምን ሊያስደርገኝ? መጥረቢያ አነሳብኝ። አባቴና አጎቴ በመሃል ገብተው አናትህን ነው የምፈልጥ ብለዋል። የእናቴ አባቴ ልጅ እንዲህ አድርገው ነው አመፀኛ አድርገው። በኋላ ግን ጌታን አገኘ። ይሄ የምለውን እውነት ገባው። እንግዲህ መዳን በኢየሱስ ክርስቶስ ነው። የኃጢአት ስርየት በውሃ በጥምቀት ሳይሆን በደሙ ነው፣ በስሙ ነው። ልክ ነው እኮ። ይሄንም በእውቀት መሞገስ ያቀት። አሁን ያው እንግዲህ የክርስቶስ የወንጌሉ እውነት ሰውን ሲነካ እንደዚህ ነው የሚያደርገው። ወላጅ ልጆችን ልጆችም ወላጆችን ለሞት አሳልፈው ይሰጣጣሉ። ያሳፍራል በእውነት ወንድማችን ብፁዕ አምላክ። እኔ ከቅርብ ጊዜ በፊት የማንም ዱርዬ እንዲበላው ነው ወንድምህን ስልክ አሳልፈ የምትሰጠው? ምን ስላደረገ? አይደረግም እኮ ወንድሞች እናቶቼ። ቢሰርቅ ቢያመንዝር ቢዋሽ ቢያጭበረብር እንደዚህ አያረግህም። ይሄ ግን ለእናንተ የመዳን ለእነሱ ግን የጥፋት ምልክት ነው። አንዳች በተቃዋሚዎች አትደንግጡ ብሎ ያለውን ቅዱስ ጳውሎስ ታስታውሳለህ። ተሰሎንቄ ለማነው ፊልጵስዩስ ላይ ዲያቆን፣ ይሄ ለእናንተ የመዳን ለእነሱ ግን የጥፋት ምልክት ነው ይላል። ወንጌል ዋጋ ያስከፍላል። አያችሁ። ኤርሚዬ በስተመጨረሻ መጽሐፍ ቅዱስ የሚናገረው እኮ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ወንድም በወንድሙ ላይ ይነሳል ይላል። ይሄ ነው መጨረሻው። በቃ እንግዲህ ይህን ወንድም አሳልፎ የራሱን ወንድም እንግዲህ የሆነውን አሳልፎ መስጠት ማለት ይሄ የመጨረሻውን እንትን መሆኑ ነው የሚያሳየው። እና ብፁዕ አምላክ ንስሐ ብትገባ ጥሩ ነው። እኔ አላቅህም። በምን አይነት ጨለማነት መመታት ነው በወገኖቼ? ጎላ የሚያገለግለው ምንም የተሰማ ስለሆነ ድጋሚ አልናገረው። አድራሻው እዛው ነው። ስልክ ቁጥሬ ለመዝሙር ያሬድ በቴሌግራም አናግረው ብሎ እንግዲህ የመኪና ታርጋ ቁጥሬ ወላል ቀረ። በቃ ግደሉት ብሎ ማለት እንደሞተ ነው የምቆጥረው። ከዚህ በኋላ በህይወት እንዳለ አልቆጥረውም። ምን ማለት ነው? ወንድሜ ሞቷል ብሎ በአደባባይ መናገር ምንድን ነው? ግደሉት እኮ ነው። ይታያቸው ቢሞት አላዝንም፣ ሀዘን አይሰማኝም ማለት ምን ማለት ነው? አዲስ ህይወት። እኔ ግን የሚገርመኝ ይሄ ዲበኩል የሚባለው ውዳሴ ማርያም ራሱ ያውቃል በስነ ስርዓት የሚያውቅ አይመስለኝም። ሰውየውን ዝም ብሎ ሲራገም ነው የሚውለው እዛ። እኔ ይምጣና ነው ልፍት ነው ከእናንተ ጋር ከእኔ ጋርም መወዳደር አይችልም። አይደለም ከኤርሚና ከአንተ ጋር ከእኔ ጋርም መወዳደር የሚችል አይመስለኝም። ውዳሴ ማርያም መልካ ኢየሱስ ምናምን የሚያውቅ አይመስለኝም። እና እዛ ገብተው ዝም ብለው እንትን የሚያደርጉት በጣም የሚያሳዝን ነገር ነው። አወቀ አላወቀኛ እሱ አይመለከተንም። ግን እንዲህ አይነት ትውልድ ነው ያለው ወንድሞች እናቶቼ። እንግዲህ ይኸውላችሁ ኦኬ፣ ሰው የእናቱን ልጅ ለሞት አሳልፎ ይሰጣል። ጌታችን የተናገረው ቃል በብፁዕ አምላክና በዲያቆን አዲስ በወንድሙ ቤት ተፈጽሟል። እኔ ቤት በወንድሞቼና በእኔ መካከል ተፈጽሟል። እግዚአብሔር ረድቷቸው ወደ ንስሐ እንዲመጡ ዛሬ ይህንን የምሰብከውን እውነት የሚያውቁ ናቸው የኔ ወንድሞች። በቀደስክበት አፍህ ነው ያሉን እና ጫት አልቃምኩበት፣ ጋለሞታ ሴት አልሳምኩበት፣ አምላኬን ኢየሱስ ክርስቶስን አልሰደብኩበት። ያድናል ጌታ ነው ብዬ አልኩት። እንደዚህ ናቸው። አየህ፣ ይሄ የነፍሰ ገዳይነት መንፈስ ሲጠናወት ጉዳያቸው አይደለም። ነገ እግዚአብሔር በእጃቸው አሳልፎ አይሰጥም። ጸልይልሃል። ስክሪንሾት ላሳይ ይችላል።
አንገትን እቆርጣለሁ ገላለሁ የሚሉ ማለት ነው። በጣም የሚያስቅ አያረጉትም ደግሞ አይባልም። አረ በጣም አረ ተው የማልባለው ነገር የለም። ሆሞሴክሹዋል በቃ ተው። ለእንትን ራሱ ለመናገር ራሱ ይከብዳል። በእውቀት መሞገት አቃታቸው። በእውቀት መሞገት ሲያቅታቸው ወደ ማስፈራራት ስንቶቹን እኮ አድርገዋል። ጨፌ ዶንሳ ገብርኤል ቤተክርስቲያን እኮ የራሱ ወንድም እኮ ነው ዲያቆን የሆነ የራሱ ወንድም እኮ ነው ወንድሙን አንጠልጥሎ የሰቀለው። ግዛው ዳኘን ያነበበው የኢትዮጵያ ፖሊስና ህብረተሰብ ፕሮግራም ላይ ማለት ነው። በ90 ነው በ91 ወይ በ92 ወይ በ90 እንደዛ አካባቢ ላይ በ90 ወይ በ91 ወይ በ92 ግዛው ዳኘ የሚባል የፖሊስና ህብረተሰብ ላይ ጋዜጠኛ አንባቢ የነበረ ሰው ነው ያነበበው። ጨፌ ዶንሳ ገብርኤል ቤተክርስቲያን ጨፌ ዶንሳ ከተማ ውስጥ 91 አይደል ሞቲ? አዎ 91 ታስታውሱታላችሁ አይደል? ኢትዮጵስ መጽሔት ላይ ወጥተዋል። አስከሬኑን አውጥተው አቃጥለውት ውሻ እየጋጠው ነው የተገኘው። የዚህን ያህል ጭካኔ የቤተክርስቲያኒቱ ሰዎች ናቸው ወንድምዬ ሁሉ ጭምር ባለበት ነው የሰቀሉት። ጌታን ተቀበልክ ብለው ፖሊስ በእግራቸው አሻራ ኮቴ ነው ያገኛቸው። በጭቃ ዛፍ ላይ አንጠልጥለው ሰቀሉት። ከዛ ገደሉት። ከዛ ወስዶ ቢቀብረው በጌታ ያመነ ወንድም ጨፌ ዶንሳ ከተማ። ከዛ ሄደው ደግሞ ቆፍረው አውጥተው መቃብሩ የታጠረበትን እንጨት ረብርበው አቃጠሉት። የኢትዮጵያ ፖሊስና ህብረተሰብ ግዛው ዳኘ ቴንኪው ሞቲ 1991 ዓ.ም በጋዝ አርከፍክፈው አቃጠሉት። ይሄን የተሰበከው ክርስትና ጨፌ ዶንሳ እኔ ሄጄ ሰብኬያለሁኝ። ገብርኤል ቤተክርስቲያን እናውቀዋለሁኝ። ዛሬ አሁን መሰረት ክርስቶስ ሙሉ ወንጌል ገብታለች። ሙሉ ወንጌል ትልቅ ቦታ አላት። እኔ ከአንድ አገልጋይ ጋር ልሰብክ ሲሄድ በተሐድሶ ውስጥ ሆኜ ሊገሉን መጡ። መምህር አስፋው የሚባል ፓስተር ዳዊት ጋር ጌታ የተቀበለ የኦርቶዶክስ ተዋሕዶ ቤተክርስቲያን አዶነ ዲያቆን አዲስ የታውቀው ከሆነ የቅድስት ሥላሴ የነ ምሕረት አባጅ ነው። ሙሉ ወንጌል ቤተክርስቲያን ኮንፈረንስ አዘጋጅታ እኔና እሱን ጋበዘችን። ከነ ቀሚሳችን ጭምር ሄድን ጨፌ ዶንሳ ሙሉ ወንጌል ባዘጋጀች ኮንፈረንስ ላይ ለመስበክ። አስፋውን ከዛ በኋላ አይ ቲንክ ታሞ ወደ ጌታ ሄዷል። እሁድ ጉባኤ ላይ እየሰበኩ እያለው እኛው ጉባኤ ውስጥ ገብተው ቢላው የያዙ ጩቤ የያዙ ሰዎች ገቡ መጡ። ተንደርድሮ ማለት ነው። የሚገርመው የዛን ቀን የኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኃላፊ ማናቸው? አቶ አዲሱ አለማየሁ ነው። አለማየሁ አዲሱ ሞተዋል። በኋላ ከአባ ዱላ ገመዳ በኋላ የኦሮሚያ ፕሬዚዳንት ሆነው ነበር። ስማቸውን አስተካክሉልኝ። አዲሱ አለማየሁ ወይስ ማን ነው እንደዚህ የሚባሉ? አለማየሁ ቱምሳ። አለማየሁ ቱምሳ ነው አይደል? ነው አለማየሁ ቱምሳ ነው የሚባሉት። አሮ ነው ብቻ አለማየሁ ሰምቲንግ። አለማየሁ ቱምሳ። አለማየሁ ቱምሳ። ያው ቴንክ ዩ። አዎ አዲሱን ኬት አመጣሁት። ቴንክ ዩ አለማየሁ ቱምሳ። አዎ እሳቸው እግዚአብሔር መቼም ሳያዘጋጅ አይጣላም ምናምን ነገር እንደሚባለው ማለት ነው። እሳቸው እኔ የኦሮሚያ ደህንነት ክፍል የጸጥታ ቢሮ ኃላፊ እንደሆኑ አላቅም ነበር። በጌታ መሆናቸውንም አላቅም። እግዚአብሔር መልአክ ሲያዘጋጅልኝ እንጂ ዛሬ እኔ እዚህ ቆሜ አታገኙኝም ነበር። የድፍረታቸው ድፍረት። እነሱ ገብርኤል ቤተክርስቲያን እየተቀደሰ እያለ ማንም አይሄድም። እኛ ጋር ግን ሙሉ ወንጌል ቤተክርስቲያን በተዘጋጀው ኮንፈረንስ ላይ ቢላው ይዘው መጡ። ቸርች ውስጥ እየተሰበከ እያለ እኔ ነበርኩ ሰብክ የነበረው የእሑድ ጉባኤ ላይ ገቡ እና አንድ የደህንነት ክፍል ኃላፊዎች ነበሩ እዛ የኦሮሚያ ክልል ማለት ነው። ከሳቸውም ሌላ እዛ ከተማ ውስጥ የነበሩት እና አይተዋቸው ወዲያውኑ እዛው መድረኩ ላይ ዘሎ ሊወጣ ሲል አፋፈሱት። ቸርች ውስጥ መጣው ማለት ነው። ይሄንን ያደረጉት ደግነቱ የኦሮሚያ ክልላዊ መንግስት አቶ አለማየሁ ቶምሳ ብላችሁ ያላችኋቸው ፕሬዚዳንት ከመሆናቸው በፊት የኦሮሚያ ጸጥታ ክፍል ኃላፊ ነበሩ። እሳቸው እዛ ጉባኤ ውስጥ ነበሩ። አሁን ስሙንም አልጠራ አንድ የሙሉ ወንጌል ቤተክርስቲያን አባል የሆነ በጌታ የሚያምን ግን በኢህአዲግ ውስጥ የደህንነት ክፍል ውስጥ የሚሰራ ወንድም ነበረ። እሱንም በኋላ ነው ያወቁትን የደህንነት መሆኑን አላውቅም። እና
እጅ ስጡ አሏቸው። ኦኬ እጅ ስጡ አላቸው። ወዲያውኑ አንጠልጥለው አወጧቸው እና ጉባኤውም ወደ ማለቂያ አካባቢ ነበር። ከዛ አቶ አለማየሁም ወጡ። ፓትሮል መኪናቸው አለ። ከሳቸው ጋር ሌሎች ፖሊሶች ሁሉ ውጭ ላይ ነበሩ። ያው እጅ ከፍንጅ ነው የተገኙት። ቢላውን እንደያዘ ቸርች መካከል መጥቶ ማለት ነው። ለምን የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች የሆኑ መጥተዋል ሙሉ ወንጌል ሊሰብኩ ተብሎ ተጠቁመው። ይሄ ነፍሰ ገዳይ መንፈስ በይቅርታ ይልቀቋቸው፣ ምን ያድርጓቸው አይዶ ነው ከኔ ጋር የምትሄዱት ብሎ በሳቸው ፓትሮል መኪና ነው ይዘውን ወደ ቢሾፍቱ ደብረ ዘይት የመጣ ነው ማለት ነው። በሳቸው መኪና ውስጥ ለካ በጌታ ነበሩ። በኋላ የኦሮሚያ ክልላዊ መንግስት ፕሬዚዳንት ነበሩ አባዱላ ከወረዱ በኋላ ማለት ነው። የትኛው የወንጌል አማኝ ነው ኦርቶዶክስ ቸርች እንደዚህ ሄዶ የሚያደርገው? የለም። ለምንድን የዛን ቀን ቢሎ ይዘውብን የመጡት ሊገሉን? ለምን? ኢየሱስን ለምን ትሰብካላችሁ? እና አዲስዬ ደስ ይበልህ። የሰራዊት ጌታ እግዚአብሔር በአመፀኞች እጅ አሳልፎ አይሰጥም። በቃ እቻ ዓለም የምትፈልገው ዓለምና በውስጧ ያሉት የሚፈልጉት ኢየሱስን አትስበኩ ነው። ዝም በሉ ነው። ስለ ኢየሱስ አታውሩ ነው። አፋችሁን ያዙ ነው። አፋችሁን ያዙ ነው። እንዴ ኢየሱስ ጌታ ነው እኮ ብለን እኮ በአደባባይ እኮ የምንሰብከው እኛ ነን። ጌታ ነው እኮ ማለት ብራዘር አንድ ቦርጫም ሀብታም ነው እያልኩ አይደለም። ኢየሱስ ጌታ ነው ማለት የሆነ ቦርጫም አቶ እንትና የሚባሉ ሰውዬ ጌታው ተብሎ እንደሚጠሩት በእንደዛ እኮ ማለት መጥራት አይደለም። ኢየሱስ ጌታ ነው ማለት የሰማይ የምድር ፈጣሪ እግዚአብሔር ነው እኮ ማለት እኮ ነው። አምላክ እኮ ነው እኮ እያል ነው። የትኛውም ቦታ ላይ ጴንጤ ነው ኢየሱስ ጌታ ነው ብሎ የሚለው እቃም ቢወድቅብህ ኢየሱስ ጌታ ነው ብለህ የምትለው ብትበላም ኢየሱስ ጌታ ነው፣ ብትመሰክርም ኢየሱስ ጌታ ነው። ቤተክርስቲያን ትሰብከዋለች ብለው የሚሉት ግን ኢየሱስ ጌታ ነው ብለህ ስትል ፊታቸውን ይኸው እንዳለ ይገለባበጣል። ከላይ እስከታች አሉት አይወዱትም። የትኛውንም ኦርቶዶክሳውያን ኢየሱስ ጌታ ነው ብለህ በሏቸውና ፊታቸውን ይሁ አይኗቸውን ይዋቸው ቼክ ለማድረግ እዩ። ወንድሞች ከፈለጋችሁም እንዳይመቷችሁ ራቅ ብላችሁ ኢየሱስ ጌታ ነው ብላችሁ እያያችኋቸው በሏቸው። ፊታቸው ይቃላል፣ አይናቸው ደም ይለብሳል። አይወዱትም። ለምን? ዓለም ይህንን ስም እንዲቃወም አድርጎ ሰይጣኑ አደራጅቶታል እንጂ ዲያቆን አዲስ ለምን በዚህ ና ልክ በወንድሙ እንደዚህ ጥቆማ ምናምን ነገር ልክ ሌብነት ቤተክርስቲያንን የበደለ አይነት አድርጎ ይኸው አሁን ቅድም በባለፈው ራሱ በባለፈው የመጣ ጊዜ ዲያቆንዬ ማርያምን እያልክ አደል ስትምል የነበረው እዚህ አደል ዲያቆን? እውነት ነው። አዎ እውነት ነው። እና እንዴት እንደዚህ ጠርጠራ ወርዛ ዞር ምናምን እዛ ከለከሉኝ። የት ልሂድ? እዛ በሩኝ እኮ ማንም ሰው እኮ አያስገባኝም። ቤቱ ገፊ ነው ብለዋል ብፁዕ አቡነ ገብርኤል። እሳቸው ተናግረዋል። እኛ ብንናገር አልተሰማንም። ቤቱ ገፊ ነው፣ ቤቱ ገፊ ነው። ብፁዕነታቸው የተናገሩት ይሄን እኛ ብንናገር እናንተ ምንም የምታውቁት ነገር የለም ብለው ይላሉ። ጳጳሳቱ ሁሉ ጭምር ሳይቀር ተናግረውታል። ቤቱ ገፊ ነው፣ ከዝሆን የበለጠ ይገፋል። ኢየሱስን ከሰበክ ትገፋለህ። ደስ ይበለው ወንድሜ፣ ጽና። በጌታ ላይ ባለህ እምነት ጸልይ፣ እናገኛለን። እንጸልይልሃለን፣ እግዚአብሔር ይረዳል። ይህንን እውነት አባቶቻችንን የሰበኩት እውነት በራስህ ቤተክርስቲያን ውስጥ ሆነ ልታፍርበት አይገባም። እውነት ነው። ማንም የትኛውም ፓስተር ለእኔ ደሙን ያፈሰሰልኝ ማንም የለም። ማንም የትኛውም ጳጳስ ለአንተ ደሙን አላፈሰሰልህም። የትኛውም የቤተክርስቲያን አባት ተብለው የሚባሉ ይጠሩ፣ ኦኬ፣ እንደ አባት እናከብራቸዋለን። በነበሩበት ዘመን እግዚአብሔርን አገልግለው አልፈዋል። ብድራታቸውን እግዚአብሔር ይከፍላል። የማንም
ደም ግን አልፈሰሰልንም ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር። ማንም ፓስተር ስለ እኔ ሲል መከራ የተቀበለ የለም፣ አይኖርም። አለም ብለው ቢሉኝ አልሰማም፣ አልቀበልም። በቅዱሳን ነቢያት በቅዱሳት ሐዋርያት የተሰበከው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ነው። በቃ ስለ እኔ ምትካዊ ሞትን የሞተልኝ ቤዛ የሆነኝ አማኑኤል ነው። ከድንግል የተወለደ የዓለም መድኃኒት ነው። እሱም በመስበክ እንደ ክፉ አድራጊ እንደዚህ አድራሻችን ሁሉ እየተጠቆመ አናትን እልሃለሁ በፋስ በመጥረቢያ እያሉ የሚዝቱ ሰዎች አፍስሰው ደማችንን የሚጠጡት እንደሆነ ያለን። የእግዚአብሔር ልጅ ኢየሱስ ያድናል። በሞት ጀርባ ላይ ቆመን እንሰብካለን። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሰማይ የምድር ጌታ እሱ ያድናል ነው የምንለው። እሱ ጌታ ነው። በዚህ ትውልድ መካከል አይታፈርበትም። አባቶቻችን ነቢያት ስለሱ መወለድ ስለሱ መምጣት ትንቢት የተናገሩ የብሉይ ኪዳን ነቢያት ተቀጥቅጠው ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል ብሏቸዋል። እሱኑ ሊገሉት ባለቤቱን ሊገሉት ድንጋይ የያዙትን ሰዎች ነው እንደዚህ ያላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት ምንድን ነው ያላቸው? ወደ እናንተ ጸሐፎችና ጠቢባንን ላኩ፣ ያልገደላችሁት ማንም የለም ነው ያላቸው። ስለሱ መምጣት ስለሱ መወለድ ከድንግል ሴት መወለዱን ከቤተልሔም ኤፍራታ መወለዱን ለሰው ልጆች በደልና ኃጢአት መወለዱን የሚወለደው የዳዊት ልጅ ተብሎ ቢጠራም እንኳን ቅሉ ግን አስቀድሞ ከዘላለም የነበረ አወጣጡ ከቀድሞ ጀምሮ ከዘላለም የነበረ የአብ የባህሪ ልጁ መሆኑን ነቢያት የተናገሩትን ሐዋርያት የሰበኩለትን ጌታ በመስበካችን በወንድሞቻችን ያስፈራራሉ። ጽና ወንድሜ ዲያቆን አዲስ ጽና። ፓስተሮቹን መነኮሳቱን ያስፈራራሉ። ዓለም እንደዚህ ናት። የትም ቦታ ላይ ና ዝም በል፣ ስለ ኢየሱስ አታውራ ነው። ሰይጣኑ ዓለሙን እንደዚህ አድርጎ አደራጅቶታል። መንግስቱ እንደሚፈርስበት ያውቃል። የእግዚአብሔር ልጅ ኢየሱስ ክርስቶስ ከተሰበከ ትውልድ ከሰይጣን መንግስት እየፈለሰ ወደ ክርስቶስ ወደ ፍቅሩ ልጅ መንግስት እንደሚመጣ ያውቃል። ዲያቆን አዲስ ስለ አባቶች ደስ ሊል ይገባል። ስለ አባቶቻችን ማለት ነው። እነሱ ላይ የደረሰ ማለት ነው። በኢየሩሳሌም ከተማ ውስጥ ያሳደዷቸው እነ ጳውሎስን ያሳደዱት፣ ጌታችንን ያሳደዱት። ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም ይላል። የራሳቸውን ወገን አምላክነቱ እንኳን ባይገባቸው የራሳቸውን ወገን ፋሲካ በዓልን እያከበሩ በአይሁድ ፋሲካ እስራኤል ስለ አንድ ወታደሯ ማን ጊላድ ሻሊት ስለሚባል ወታደር ፍልስጤማውያንን 400 ነው ማን 1000 እስረኛ ለቃለች። የዛሬ ስንት ዓመት ማለት ነው። ታንከኛ የነበረ ጊላድ ሻሊት የሚባለውን ልጅ ማርከው ተወስደውት ስለሱ ብለው 1000 ፍልስጤማውያን ለቀዋል። ለአንድ ዜጋዋ ምን ያህል ዋጋ እንደምትከፍል እዩ። በባለፈውም ጦርነት ውስጥ ሊባኖስ ውስጥ ገብተው የአንድ ወታደር አስከሬንን ሁሉ ቆፍረው እስከ ማውጣት ድረስ ደርሰዋል። በዚህ ጦርነት እየተወራ ነበር። ለወታደሯ ለወገኗ ምን ያህል ሪስፔክት እንዳላት ማለት ነው። እንደ አዳኝ እንደ አምላክ እንኳን ባያዩት የገዛ የራሳቸውን ወገን ለሮማውያን አሳልፈው ሰጥተው አሁን ፋሲካን ያከብራሉ። ዛሬ ፋሲካ ነው፣ ፔሳህ ማለት ነው። የዛሬ 2000 ዓመት በዚህ የአይሁድ ፋሲካ ዛሬ ነው የጀመረው። በዚህ የአይሁድ ፋሲካ 7 ቀን ቂጣ በሚበላበት የእግዚአብሔር ልጅ የዳዊት ልጅ አዳኙ ገናናው ኢየሱስ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ሊሞት ለአሕዛብ ተላልፎ ተሰጠ፣ ለእኛና ለአንተ በደልና ኃጢአት። ኦርቶዶክስ ይህንን አትስበኩ ትላለች። ጴንጤ ይህንን አትስበኩ ይላሉ። ካቶሊክ ይህንን አትስበኩ ይላሉ። ሰይጣን ይህንን አትስበኩ ይላሉ። እንግዲያው ሰይጣን በነቂስ ይውጣ። የሰው ልጆች ሁሉ ይሰለፉ። የአባቶች አምላክ ምስክር ነው አልኳቸው ወንድሞች እናቶች። በሞታቸው ፈርመው አረጋግጠውት ነው የሄዱት። ወንጌሉን ሰብከውት እነ ጳውሎስ እንደ በግ ሮም አደባባይ ላይ ታርዶ የሞተው ቤት እየተከራየ ለሶስት ዓመት ወንጌል የሰበከውን የቅዱስ ጳውሎስን ስብከት መዳን በክርስቶስ ኢየሱስ እንደሆነ በስሙ ንስሐና የኃጢአት ይቅርታ እንደሚገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ በአሕዛብ ሁሉ የሰበከ ከኢየሩሳሌም እስከ ኤልዋሪቆ ከተማ ዞሮ የሰበከውን ወንጌል አንተ በዚህ ትውልድ መካከል አትስበኩ ብላችሁ ዲያቆናቱን፣ ካህናቱን፣ መምህራኑን አታሸማቅቁንም።
አታሸማቅቁንም፣ አታስፈራሩንም። እንደ ክፉ አድራጊ መከራን እስክትቀበል ድረስ ከዳዊት ዘር የሆነውን ኢየሱስ ክርስቶስን በመስበክ መከራን ተቀበል ብሎታል ለመንፈሳዊ ልጁ። ለጦር ያስከተተውን ደስ ለማሰኘት ነው። ጌታ ነው የጠራን። ያድናል የእግዚአብሔር ልጅ ብለን ስንል ስሜት አይደለም የምናወራው። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ መሰበክ አለበት። ይሄ ጌታ ቤተክርስቲያን ተብላ ከተጠራች መሰበክ አለበት። የማንንም ሙታን በየጊዜው እየመጡ እንትና እግሯ ተቆረጠ፣ የእንትና አይኗ ጠፋ፣ የእንትና አንጎሏ ፈሰሰ ይሉናል። የራሳቸው ጉዳይ ነው። ማናቸውም አቡነ ተክለ ሃይማኖት ለአንተ ለእኔ እግሩን አልተቆረጠም። ጊዮርጊስ ለአንተ ለእኔ እግሩን አልተቆረጠም። ኢቭን ጳውሎስ ወንጌል የሰበከው ሐዋርያ ኢየሩሳሌም ሮም አደባባይ ላይ የተሰዋው ጴጥሮስ ለእኔና ለአንተ ለአንቺ አልሞተም። የእነዚህ አባቶች ሞት ከንቱ ነው አይደለም። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው እናምናለን። ታዲያ ለምንድን ነው የሞቱት? ለተቀበሉት ለወንጌል አደራና ላመኑት ጌታ እንጂ የሞቱት ጳውሎስ ኤርሚያስን ለማዳን ዲያቆን አዲስን ለማዳን ጴጥሮስ አልተዘቀዘቀም። ለተቀበሉት ለወንጌል አደራና ላመኑት ጌታ ግን ተሰውተውለታል። ሞታቸው ክቡር ነው። የጻድቃን ሞት ነው። የጀግና ሞት ነው የሞቱት። ስለ ኢየሱስ ተዋርደው ስለ ኢየሱስ በዓለም አደባባይ ላይ ተተፍቶባቸው ነፍሴ በመስዋዕት እንደምታልፍ ታልፋለች። አርዶን የገደለው የሮም ቄሳር ጳውሎስን እንደ በግ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ስለምን አንገቱ ላይ ካራ ገባ? ስለ ኢየሱስ ጽድቅን ስለሰበከ የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደውን የዓለም መድኃኒት ስለሰበከ እቻ ዓለም እንደዚህ ናት። ስለዚህ ጢቅ ብለንባት እናልፋለና ጢቅ ብለንባት እስጢፋኖስ ላይ የነበረ የክብር መንፈስ በእኛም ላይ አለ። ጢቅ ብለንባት ዓለሙ በአፍጢሙ መደፋት ይችላል። ቡድሃ የሚባል አዳኝ የለም። ሂንዱዝም የሚባል አምላክ የለም። አላህ የሚባል አዳኝ የለም። መሐመድ የሚባል የተላከ ትውልድን ሊያድን የለም። የተላከው የእግዚአብሔር ልጅ የዳዊት ልጅ ከነገደ እስራኤል ከነገደ ይሁዳ ከእስራኤል ትውልድ የተወለደ ከድንግል ሴት የዛሬ 2000 ዓመት የተወለደ የሰማይ የምድር ፈጣሪ ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያለ እርሱ ያልሆነ የሰማይ የምድር ጌታ ኢየሱስ ክርስቶስ የዘላለም ንጉሳችን ነው። የዘላለም አዳኛችን ነው። የዘላለም አምላካችን ነው። የዘላለም ቤዛችን ነው። የዘላለም እረኛችን ነው። የዘላለም ሕይወታችን ነው። የለም ምድር ሁሉ የተሸከመቻቸውን ጣዖቶች አንተ አቅርብ፣ አንዳቸውም በጎም መልካምም አያደርጉም፣ በጎም ክፉም አያደርጉም። ይጥሩ ከኔ አምላክ ከኢየሱስ ክርስቶስ በስተቀር ይህንን ዓለም ሊያድን ነፍሱን ቤዛ አድርጎ የሰጠ ማንም የለም። ሰው ለተራ ሞት እንኳን ይሞታል። ያስፈራራሉ እንዴ? የክቡር ሞት ነው የምንሞተው። ዲያቆን አዲስዬ ወንድምህ ብፁዕ አምላክ ቢያስገድልህ የክቡር ሞት የእስጢፋኖስን ጽዋ ነው የምትጠጣው። እኔ ወንድሞቼ እንደዛ ነው ያሉኝ። አይመለሱም። እግዚአብሔር አምላክ እስከ ቀጠረው ቀን ድረስ ከራሳችን ፀጉር አይነኩትም። የመጣውን ጽዋ ግን ጌታ እግዚአብሔር ምስክር ነው። እኔ ልጆቼን እግዚአብሔር ያሳድጋል ብዬ ነው የወጣሁት። ጥሪ ሲደርሰኝ ግብግቡን እኛ የፈለግነው እግዚአብሔር ልኮን ነው። ለምን? ይህ ትውልድ መዳን አለበት። ኢየሱስ ሊመጣ ነው። የዘመን ፍጻሜ ነው። መለከት ሊነፋ ነው። የጌታችን የኢየሱስ ክርስቶስ መምጣት እውን ከሆነ የሚመጣውን የአብ ልጅ ኢየሱስ ክርስቶስን የዳዊትን ልጅ ቤተ ክርስቲያን ትሰብካለች እንጂ የማንንም የበሰበሰ አጽም እያነሳች ከመቃብር ውስጥ እያወጣች ይሄን ሳሙ ይሄን ተሳለሙ ብሎ የሚል እንዴት ነው የማወራው? እንደዚህ ነው የሚያስወራኝ። የማንንም የበሰበሰ አጥንት እኮ አልኩ። የአብርሃም አጥንት እንኳን ከመቃብር ውስጥ ቢወጣ አያድነኝም። እኔን ጻድቅ አባት አይደል? አዎ የተስፋ ቃል አልገባለትም እግዚአብሔር በደንብ። የዳዊት አጽም ተቆፍሮ ቢወጣ ከኢየሩሳሌም ለኤርሚያስ ድነት ምንም አይጠቅመው፣ ለዲያቆን አዲስ ምንም አይጠቅመው። ጊዮርጊስ 3 ጊዜ ሞቶ ተነሳ ይለ የራሱ ጉዳይ ነው። ኢየሱስ ነው የሞተልኝ። የአብ ልጅ ነው የሞተልኝ። የድንግሊቱ የማኅፀኗ ፍሬ ነው የተሰቃየው መስቀል ላይ እዛው እኔ አንድ አርመን ወታደር ሞተልህ አትበለኝ። እዛው አልኳችሁ። እግዚአብሔር ልጁን የሰጠን ወደ ዓለም ሲልክ ጽድቅና ቅድስና ቤዛነት በተደረገ በክርስቶስ ኢየሱስ አለን ያሉት ሐዋርያቱ።
እንትና ሞተችላችሁ የሚባል አንድም የተሰበከ የለም በሐዋርያቱ። ሳራ ሞተችላችሁ አልተባለም። ዲቦራ ርብቃ ሞተችላችሁ አልተባለም። ደጋግ እናቶች ጻድቃን እየጠሩ የአሮን እህት ማርያም የሙሴ እህት ማርያም ሞተችላችሁ አልተባለም። እዚህ መጣና አርሴማ ሞተችላችሁ መከራ ተቀበለች እንትና የራሷ ጉዳይ አንተ የራሳቸው ጉዳይ ከሞተችም ለራሷ ነው የሞተችው። ለክርስቶስ ሞታ ከሆነ ኦኬ ብድራቷን እግዚአብሔር እዛ ይከፍላታል። እሷ ለእኔ ምን ይሁን ሊብላን የምትሞተው ስሜ ኤርሚያስ መሆኑ እንኳን አታውቅም። ኢትዮጵያ ውስጥ የተወለድኩ ሰውዬ አታውቅም። ማናቸውም አያውቁም። ኢየሱስን ለማስረሳት ለዓለም የሞተውን የዓለም መድኃኒት ጽዋው መራራውን ጽዋ የጠጣልን ቀራንዮ ኮረብታ ላይ አንዱ ስለ ሁሉ ሞተ ብሎ የሚለውን እውነት አይነግሩንም። እንትና ሞተች፣ የእንትና እግር ዞረ፣ የእንትና አይኗ ጠፋ፣ የእንትና ፀጉራቸው ተላጨ፣ እንትና መላሷ ተጎለጎለ። የራሳቸው ጉዳይ አይመለከተንም። ነቢያቱ የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ብለው ነው ነቢየ እግዚአብሔር ኢሳያስ የጮሁትና የሞቱት። የቆመውን የእሴይን ስር ማን? የእሴይ ስር ኢየሱስ፣ የድንግሊቱ የማኅፀኗ ፍሬ፣ የድንግሊቱ የማኅፀኗ ፍሬ። እሱ ነው አዳኙ። በመላእክት የተሰበከ እሱ ነው አዳኙ። በነቢያት የተተነበየለት እሱ ነው አዳኙ። በመላእክት የተሰበከለት እሱ ነው አዳኙ። አባቶች የተባሉት የመሰከሩት ይህንን ነው። ይህንን እንኳን ካልመሰከሩ የራሳቸው ጉዳይ አባቶችም ቢሆኑ ኢራኔስ ይለኛል። ኢየሱስን ሰብኳል። ኦኬ ቴንኪዩ። ከዛስ ውጭ አንድ ፍጡር ሰብኮ ቢሆን የራሱ ጉዳይ ኢራኔስ ቢሆን ሉተር ይለኛል። ኢየሱስን ሰብኳል። ኦኬ ከሰበከ ሰየው፣ ካልሰበከስ የራሱ ጉዳይ። መጽሐፉ ተጽፎ እጄ ላይ ደርሷል። ሕያው የሆነ የዘላለም ንጉሥ የሥላሴ ሁለተኛው አካል ነው። የሰውን ተፈጥሮ የኔን ተፈጥሯዊ ባህሪ ገንዘቡ አድርጎ ለበደል ለኃጢአቴ የሞተልን እንግዲህ ዓለም ይስማ፣ ሰይጣንም ይስማ። ይህንን እውነት በመስበክ የሚመጣውን ጽዋ ሁሉ እንጨልጠዋለን። 1000 ዓመት አንኖርም። የእነ እስጢፋኖስ አክሊል ይደርሰናል። ይሻላል። ጌታ ምስክር እኮ ነው አልኩ ዲያቆንዬ። ይሻላል። እንደውም በዴና እንደ ሽፍታ ሰማዕትነት አድራሻህን ይጠቁማሉ ሊያስገድሉህ። አንድ ቢጠይቁ ሁለት አይመልሱም። እኔ እናንተ የምናውቀውን ሚስጥር አያውቁም። እኔ እናንተ የምንቀድሰውን ቅዳሴ አይቀድሱም። እሱም መታደል ነው እኮ ሰማዕትነት። መገለል ግን ያስጠላል። አይዞህ ምን እንደታየኝ ታውቃለህ? አሁን ስትናገር እንዲያምጣት ሰው አለ። አንተ ማርያም የሙሴ እህት በሙሴ ቀንታ በለምጽ ተመታለች። ገብቷል? አሁን ኦርቶዶክሶቹ በቅናት አሁን በኃጢአት ለምጽ ነው የተመቱት። እኛ በምንሰብከው ክርስቶስ ይህንን እንዳይሰበክ በቅናት እንግዲህ ልክ ማርያም የሙሴ እህት በለምጽ እንደተመታች እነዚህ ሰዎች ደግሞ አሁን በኃጢአት ለምጽ እንደተመቱን አሁን የታየኝና ቀጥሉ እስኪ። በጣም ይገርም ነው። ዲያቆን አይዞህ። እሺ በቃ ስለ ወንጌል ስለ ክርስቶስ ስለ ወንጌል ስለ ክርስቶስ ሌባ በሆነ ሰው ነበር ኤርሚ። አንድ አይነኩም። አሁን 10ሩን ሴት አስገብተህ 10ሩን ሴት አምጥተህ ያሰልፈህ ቤቱን ሁሉ ዘመዶችን ሁሉ ብታሰድብ አንዳች አይነገርህም። ራሱ ብፁዕ አምላክ አይነገርህም። 10 ሴት ጎትተህ ብታመጣ ዲቃላ ወንድ ብታመጣ አይናገሩም። ስለ ጽድቅ ነው፣ ስለ ኢየሱስ ሞታው ይታወጅበት አይታወጅም እኮ ለምን ነገ ቢገሉ ቁጭ ሙታዋጀ አይሉም። ታውጅብኝ እንዴ? አይታወጅብኝ። ባንክ ብዘርፍ እኮ ጀግና ነው የሚባለው አይደል እንዴ? ይሄን የተሰበከው ክርስትና ስትል ግን ማንም ሰላም ሊል ሰው
ጸየፍ ያማል በጣም እንደኛ ኦርቶዶክሶቹ ያልተገነዘቡት ምንድነው? ሰይጣን ስለሚልካቸው ነው እንጂ። አዎ ይሰማል። ዲያቆን አዲስ ተቆራርጣል። እሺ አሁን ይመጣል። የጨርስ ዲያቆን። እሺ ሰላም ለማለት ሰው ይጸየፋል። ኢየሱስ ስትል ሰው ሰላም ሊልህ ይጸየፋል። ኢየሱስ ምን አለ ወንጌሉ ግን? ሰው ሊያይ ዲያቆን ወንጌሉ ግን ምን አለ? ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ያለው ቃል እንዳትረሳ። ይኸው የእናትህ ልጅ ነው እንግዲህ የጠላህ ማለት ነው። እኔንም ልክ እንደዚህ ነው ያደረገኝ። በሕይወት አሉ። እኔም ልክ እንደዚህ ነው ያሉኝ። እንደዚህ ነው ያለኝ። ጌታን ሲቀበል ልክ እንደዛ ነው ያለኝ። መጥረቢያ ያነሳ ወንጌሉን ብጥለው አይዘውም፣ እፊቴ አይዘውም። ማን እንደሆንኩ ያውቃል። ታላቅ ወንድሜ ነው፣ ግን ማን እንደሆንኩ ያውቃል። ክርስቶስ ባይኖረኝ እሱ ያነሳውን ፋስ ማን እንደሆንኩ ያውቃል። ግን ስለ ክርስቶስ ስንል አነሳ ፈልጣለሁ ብሎ ማለት ነው። ይሄ የሚያሳየው ምንድን ነው? የታሰሩበት ድቅድቅ ጨለማ ምን ያህል እንደሆነ፣ የጥላቻቸው ጥግ ምን ያህል እንደሆነ ያሳያል። እስላም ብትሆን አሁን እንደዚህ አይሉም። ቅዱስ እግዚአብሔር ምስክር ነው። ብፁዕ አምላክ ራሱ እንደዚህ አይልህም። እስላም ብትሆን ብትሰልም እንደዚህ አይልህም። አይ እኛ ከድሮም እነሱና እኛ ነን ነው ብሎ የሚልህ። ይሄ የመዳን ምልክታችሁ ነው። ስለ ክርስቶስ የምትገፉ የምትጠሉ፣ ስማችሁ በከንቱ ሲያጠፉ ደስ ይበላችሁ፣ ሐሴት አድርጉ፣ እልል በሉ ብሏል። ከእናንተ ፊት የነበሩትን ነቢያትን እንደዚሁ አድርገውባቸዋል ነው ያለው። አለቀ በቃ። እኔ እናንተ ታዲያ ጌታን ተከተለ ኢየሱስን ካልተቀበሉት እኛ ሊቀበሉ እንደ የገዛ ወገኑ እኮ ነው ያልተቀበለው። የገዛ ወገኑ እንደዚህ የሚያሳጡ እኮ የእናትህና የአባት ልጆች ናቸው ነው ብሎ ያለው ጲላጦስ። የገዛ ወገንዎች ናቸው። ለአስርህም ልፈታህም ስልጣን አለ የንገር የበደልህን ብሎ ያለው እንደ በደለ ሰው ሆኖ ቀረበ ታስሮ። እሱን እንደዛ ካደረጉት ዲያቆን አዲስ የማይደረግበት አንዳቸው ምክንያት የለም። ሃይማኖተኝነት ማለት እውርነት ማለት ነው ወንድሞች እናቶቼ። ያውም በእውቀት ቢሆን ደግ በሆነ ነበር። ለዚህ ነው ምስክር ይሆናችሁ እንግዲህ ስልክህን ለዓለም ያድላሉ። የሆነ ቦታ ላይ ውጉት ግደሉት ብለው ማለት ነው። እዚህ ድረስ ናቸው። እንዲህ አይነት አውሬነት ማለት ነው ወንድሞች እናቶቼ። አላደርገውም አልኩ። መብቱ ነው። የፈለገውን ይከተሉ ወንድሞች አሉኝ። እኔ 5 ወንድሞች መብታቸውን የፈለጉትን ይከተሉ። የተጠናወቱት ሰይጣን ግን ለሃይማኖታቸው ቀና ያስመስሏቸው። አንድ አያውቁም። አንድ ሚስጥራትን አያውቁ። ምንም ነገር የሚያውቁት ነገር የለም። ጸልዩለት እዚህ ያላችሁ ወገኖች። እሺ ቀሲስ ሊበኩሉ እኮ ብለውኛል እኮ ምንም እንትን አይል። ጊፍት አትስጠኝ እባክህ፣ ነፃነት ስጠኝ፣ ጊፍት አትስጠኝ። ብቻ ቀሲስ ሊበኩሉ የሚደርስብህን ነገር አታውቅም። እንደዚህ ነው ያሉን ቃል በቃል የሚደርስብህን አታውቅም። ሪካርድ ካለ እንደዚህ ያሉን ሪካርድ ካለ የቀሲስ ሊበኩሉ አለኝ። ሪካርድ ስጠን። ስላንተ አለቅስልሃለሁ፣ ስላንተ አዝንልሃለሁ። አታስፈራሩኝ ላልኳቸው አታስፈራሩኝ። ማፍርበት ማፍርበት ኢየሱስና ማፍርበት ደም የለው። ማርያም የምትባለው እህት አናግረኝ ትላለች። ዲያቆን ማርያም አላወኳት። እታች ያለ ማርያ ነው። ማርያ ነው። ማርያ ነኝ። አዲስ ሰላም ነህ? መምህር አዲስ ሰላም ነህ? እንዴት ነው? እግዚአብሔር ይመስገን። ወይ ሁሉ ሰላም ነው? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን።
አንተ ምንፍቅና ተቀብለህ ነው መምህር አዲስ? ምንድነው ምንፍቅና? ማነው አስወጣቸው? ኦርቶዶክስ ነኝ። ምን ትሰራለች ኤርሚ? ምን ትሰራለች አሁን እሷ? እሱን እኮ ሰው እንዲያናገረው ኢንቫይት አልተደረገም አይደል? ምን ትሰራለች አሁን እሷ? አይ ጠይቃት ነበር ምንፍቅና ብለህ። በነገራችን ላይ እኔ እንግዲህ ምንፍቅና ማለት ጴንጤ መሆን ከሆነ ጴንጤ አልሆንኩም እኮ አይደለሁም፣ ጴንጤ አይደለሁም። ግን አባረሩኝ። በቃ የትም ቦታ እኔን አያስተናግዱኝም። ገስት ላይ እንኳን የሚጠሩኝ ሊሰድቡኝ፣ ሊያንጓጥጡኝ ምናምን ለመጥፎ ነገር ነው የሚጠሩኝ። ገስት ላይ እንኳን የሚጠሩኝ እንግዲህ ከታች ሆነ ይኸው ጊፍት የሚሰጠኝ ሰውዬ ገስት አስቀምጦ በ10 ሰው በ8 ሰው ያሰድበኛል። የራሱ ለስድብ ነው ለመሰደብ ነው የሚጠራኝ ገስት የሚያስገባኝ። እሺ ሚዩት አድርጊው ማርያ፣ እኔ ነኝ ያስገባሁሽ። ምንፍቅና ብሎ የሚለውን ከመለስሽልን በኋላ መምህር አዲስን ትጠይቂዋለሽ። እንኳን ደህና መጣሽ። እኔ መልሼ ያስገባሁሽ። የድንግል ማርያም ልጅ እግዚአብሔር ይመስገን። እሺ ቴንክ ዩ። ምን ማለት ነው ምንፍቅናን ተቀበለህ ማለት? ማን ነው መናፍቅ? ምንፍቅና ማለት ሃይማኖት የሌለ ማለት ነው። ግማሽ ሆነ ያም ባፋቸው ያሉ እምነት የሌላቸው ማለት ነው። ምንድን ነው ምንፍቅና እኮ? ማንን የተቀበለው ታዲያ? ምንፍቅና ተቀበልክ ማለት እስልምና ማለትሽ ነው ወይስ? መናፍቅ ነው እንጂ እንዳንተ አይነቱ ማለት ነው። እኔ ምንድነው ኢየሱስ ትላላችሁ ግን እምነት የሌላችሁ ማለት ነው። እግዚአብሔር የማታውቁት ማለት ነው። ኦኬ ኢየሱስ እግዚአብሔር አይደለም ማለት ነው በእናንተ? ኢየሱስ ክርስቶስ ለእኛማ ጌታ ነው፣ የጌቶች ጌታ ነው። ግን እናንተ ታዲያ ማን ነው? እናንተ አይደለም። ቆየት ተደማመጠን አይደለም። አድምጪኝ። አንድ ቃል ሁለቴ አትደጋግሚ፣ ሶስቴ አትደጋግሚ ስለሰማሁሽ። ኢየሱስ ጌታ ነው እያለ የሚሰብከው ታዲያ ማን ነው? አንተ መቼ ታስወራለህ? ኤርሚያስ እድሜ ልክን ከድሮ ከፌስቡክ ጀምረህ እንዲሁ እንዳለህ አወራሻለሁ። እሺ ጨርሺ። ኢየሱስ ጌታ ነው ብሎ የሚሰብከው ታዲያ ማን ነው ነው እያልኩ ያለሁት። ጌታ ነው ብሎ ደግሞ አንተ እኮ ትናንትና የመጣህ መጤ ነህ እኮ፣ መጤ እኮ ነህ እኮ። ትናንት የመጣህ እኮ ነህ በሚሽነሪ የገባህ ኢትዮጵያ እንጂ እኮ የሚያውቅህ የለም፣ ሃይማኖትም የለም እኮ። ለምን አድምተን እያንዳንዱ ነገር አንናገርም? እህት አለም አሁን ስለ እድሜው ከመምህራኖች ጋር ትናገራለህ። ከዚያ ተሸንፈህ የመጣኸውን ምእመን ላይ አይደለም። ከፈለግ መምህራኖች አሉ አንተን ቀጥ አድርገው ይዘው የሚከራከሩ። መቼ ከኛ ጋር ነው? እንደኛን ወንድሜ ነው። አዲስን የማላው ነገር ስላየሁ ነው የገባሁት። መጤነህ ብለሃለች። መጤነህ ስትይ ማርያ መጤ ማለት ሃይማኖት ነው። አንተ ዝም በል ምን አገባህ አንተ? የእስራኤል አዳምጪኝ። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እስራኤላዊ ናት። እንዴት ብለሽ ነው አሁን አንቺ ማርያምን ከየት አምጥተሽ ነው አሁን ማርያም የምትጠሪ? አንተ ስታምናት አይደለ ራስህ? አንተ ስታምናት አለህና መጀመሪያ ጀምር። አንተስ በራስህ ቆይ መጀመሪያ ኦርቶዶክስን አታውቂያት ማለት ራስህ። አንተን እኔ ላናግር አይደለም የገባሁት አዲስ መምህር አዲስ ላናግር እንጂ አንተን አይደለም። በሁሉ ጠበቃ ጥልቅ እንደ እርጎ ዝም ብጥልቅ አትበል። የት ታውቃታለህ? እዛ ብትወለድም እዛም ብትሆን የት ስታውቃት ነው አንተ? ስለሷስ ምን ታውቃለህ? ኢትዮጵያዊ አይደለችም ማርያም፣ መጤ ናት። አንቺም መጤ ነው የተሸከምሽው ማለት ነው። አንተ ራስህ መጤ ነህ። አንተ እኮ ራስህን ክደህ እኮ ሸጠህ ነው እኮ ምንም እኮ አንተም ራስህ እኮ እዛ መጤ ነህ። እኔማ ኢትዮጵያዊ ነኝ። ምን መጤ ትይኛለሽ? ምን ኢትዮጵያዊ ነህ አንተ? ኢትዮጵያን ክደህ ምን ታዲያ? ምን አገባህ ስለ እስራኤል ታዲያ? እና አንቺ አሁን ከየት ነው? ምን አገባህ ስለ እስራኤል? ኢትዮጵያ ሆነ የኢትዮጵያ ባንዲራ ለሚሰቀልከው እኮ የኔ እናት አዳምጪ። ኢትዮጵያን ክደህ ደግሞ ለወረቀት ስትል እስራኤል የገባህ አይደለ እንዴ? አንተ ደግሞ አዳምጪ። እኔ የጠየኩሽ ማርያም እስራኤላዊ እንጂ ኢትዮጵያዊ አይደለችም። ለኢትዮጵያ የሰጣት ማን ነው? እናንተ ፎቶግራፊ እያደረጋችሁ በየቤቱ እየለጠፋችሁ የምትሰግዱላት ማን ነው የሰጣችሁ? እንሰግድላታለን። ማርያም እንሰግድላታለን። ስለዚህ ለዚህ ነው አንቺ እንሰግዳለን በደንብ በሚገባ ማለት አንቺ ነሽ። ዝም በላው ነው አንተ ከሰማያት የመጣውን ከሃዲ ሰማያት የመጣውን ለወረቀት ብለህ አገርን የሆነውን ኢየሱስ ክርስቶስ ነው። ከሃዲ አይደለ እንዴ አንተ? አትሰማም?
ከአንተ ጋር እነጋገራለሁ። ኤርሚ ወንድሜ ጋር እነጋገራለሁ። የምትሰማም አይደለችም፣ ስለ ኦርቶዶክስ የምታውቅ አይደለችም። አልሰማህም አንተ ምን አገባህ? ተደርጎ ነገም ከነገ ወዲያም የትም ሆነ የትም አትደርሱም ነው የምልህ። ስለዚህ እኔ የገባሁትኝ ወንድሜ ላናግር ነው። አዲስ ላናግር ነው። ሌላ እሱን ደግሞ ከፈለኩ አወራዋለሁኝ በራሴ በመንገድ ያገኘዋለሁ። እኔ ጠየኩትኝ በቃ አይደለሁም ኦርቶዶክስ ነኝ ካለ እኔ ወንድሜ ነው የምወደው ማከብረው ወንድሜ ነው። ስለዚህ መከራከር ከፈለጋችሁ ደግሞ መምህራን አሉ ከነ መዝሙር ጋር ቁጭ ብሎ ልብ ያለው ከነሱ ጋር መከራከር ነው። ከነሱ ጋር ያየናችሁ እኮ ነው። የሆነ ማኛ ቤት እንዴት ሆናችሁ እንደሰም እንደምትወጡ ተዘረከርካችሁ ስትወጡ ያየናችሁ አይደል እንዴ? ምንድነው እሱ? ምን መልስ አላችሁ እናንተ? ኖቫ ስለዚህ አዲስ እደውልልሃለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ይመጣ ይከሽፋል። መጨረሻ ላይ በእግዚአብሔር ኃይል ይወድቃል፣ ይመታል። ማን ነው እንደዛ የሚል? ማን ነኝ? ታውቂኛለሽ? አንተ ነህ። አንተ ከሃዲ የት ነው የምታውቂኝ? አንተ ሴት ታውቀኛለህ። ማን ጠብሎ ቀበላላ አለክ እንደ እርጎ ዝም ብጠለክ። ከዛ በኋላ እንደዚህ ይነገርሃል። ምን ትግርኛ ታወሪያለሽ? እንደ ትግርኛ ትችያለሽ? አማርኛ ሸራሱ ይሄ ዝም በልኛ። ጠብሎ ቃለች እኮ ትግርኛ ነው። አሁን ገባኝ የምትናገረው ማለት ነው። ስለዚህ ስለምትናገር ነው እንጂ የዋህ ነች። እንደዚህ እንኳን እንደዚህ በሷ ደረጃ እንኳን እንደዚህ አክብሮ የሚጠይቅ ሰው የለም። በቃ የሆኑ ሰዎች የሆኑ ግሩፖች ተነሱና አንድ ጊዜ ሰብሰብ ብለው ምናምን በቃ አውገዘናል አሉ። ከዛ ሁሉም ሰው የእውነት ለመናገር ገብቼ ማስተምርባቸው የነበሩ ቤቶች ሁላ ሊያዩን ጠሉኝ። በቃ የስድብ ናዳ ነው የሚወርድብኝ። ገብቼ ከሆስት እስከ እንግዲህ እስከ ኮሜንት ድረስ ስድብ ነው የሚወርድብኝና በዚህ ደረጃ እንኳን በሷ ደረጃ እንኳን አክብሮ ቀስ ብሎ የሚጠይቅ እንኳን የለም። አንድ ሰው ምንድነው እሱ ሐሳብ ብሎ እንኳን ለመረዳት የሚሞክር እነ ቀሲስ ሊበኩሉ ጠሩኝ፣ ጠየቁኝ፣ መልስ ሰጧቸው። እናንተ መልስ ስጡኝ ስላቸው በነገራችን በቤተ ክርስቲያኒቱ አስተምሮ እንግዲህ አንተ ታውቀዋለህ አይደል? በቤተ ክርስቲያኒቱ አስተምሮ ጥምቀት ለስርየተ ኃጢአት ነው የውሃ ጥምቀት ብሎ ያስተማረ አንድም አባት አያመጡልኝ። አንድ ካመጡልኝ እኔ እቀጣለሁ፣ ይቅርታ ጠይቃለሁ በአደባባይ ወጥቼ እና አምስቱ አዕማደ ምስጢር አሉ አይደል? ምስጢሮች የሚባሉት አምስቱ አዕማደ ምስጢር። እነዚህ ካላመንክ አንተ ምን አትሆን፣ ዶግማ ናቸው። እነዚህን ካላመንክ በቃ ኦርቶዶክስ አትሆን። እነዚህ አዕማደ ምስጢሩ ምንድን ነው የሚለው ካልክ የመጀመሪያው ምስጢረ ሥላሴ ነው። የእግዚአብሔርን አንድነትና ሶስትነቱን አይደል? በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን አንድ። ይሄ ነው። ይሄንን ማመን መቼም የሚፈጸም አይደለም። ይሄ የሚታመን አትጠመቀውም ማለት ታምነዋለህ እንጂ ማመን ላይ ምን ያህል እንደተመሰረተ ልነግርህ ነው። እንትኑ አምስቱ አዕማደ ምስጢር። ሁለተኛው እንግዲህ ምስጢረ ስጋዌ ማለት ነው። ምስጢረ ስጋዌ ያው ምስጢረ ስጋዌ የእግዚአብሔር አብ ልጅ አካላዊ ቃል ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያቱ መውረዱ በድንግል ማርያም ማህፀን ከኛ ጋር ስጋና ደምን መካፈሉን አይደለም። ከዛ ሰው መሆኑን መከራ መቀበሉን መሞቱን መቀበሩን መነሳቱን ይሄንን ማመን። ከዛስ ምስጢረ ጥምቀት ወነአምን በሀቲ ጥምቀት ለስርየተ ኃጢአት ብለው እኮ አስቀመጡ እኮ። ያውም የመጀመሪያው የነቅያ ክሪድ ላይ የለም። ወነአምን በሀቲ ጥምቀት ለስርየተ ኃጢአት የሚለው የለም።
ይሁን ይኑር እነሱ እንዳሉት ይኑርና ወነአምን በሃቲ ጥምቀት ለስርየተ ኃጢአት ሲሉ የኃጢአት ስርየት በምታደርገው ጥምቀት አንዲት እንደሆነች እናምናለን እኮ ነው። ሌላ ምንም ትርጉም የለም። እሷስ ጥምቀት የትኛዋ ጥምቀት ናት? ክርስቶስ በደሙ የተጠመቃት መቃብር የገባባት ጥምቀት። ሌላውማ አንድ እንዴት ይሆናል? አሁን አንዲት ጥምቀት የምትለው የውሃ ጥምቀት ነው ካለንማ ኤርሚያስ ሲጠመቀው፣ ስሪዲ ሲጠመቀው፣ ወዲ ሀራ ሲጠመቀው፣ ኤፍሬም ሲጠመቀው አንድ ሆነ እንዴ? ሚሊየን ሰው ሲጠመቀ አንድ ነው? አንዲት ጥምቀት ነው? ቢሊየን ሰው ሲጠመቅስ አንዲት ጥምቀት ይሆናል? አንዲት ጥምቀት አንዱ ክርስቶስ የተጠመቃት መቃብሩ። በዚህ ነው የተወገዝኩትን እናምናለን እንጂ ደግሞ እንጠመቃለን አላሉ። ስለዚህ የሚታመን ነው ማለት ነው። ከዛስ ሚስጥረ ቁርባን አይደል? ሚስጥረ ቁርባን ማለት ክርስቶስ አይደል የቆረሰውን ስጋ ያፈሰሰውን ደም ሕይወት ይሁን ብሎ አይደለም እንደሰጠ ከሱ ስንካፈል ከሰማይ ሚስጥር እንደተካፈልን አይደለም ይሄ ለመታሰቢያ አድርጉት ብሎ ምሳሌ አድርጎ ይሰጠን እንጂ ቲፒካል ደምና ስጋው አይደለም። እነሱ እንደሚሉት አይደለም። ቲፒካል የሆነው ደምና ስጋ ሱቄራ ይፈልጉት። ነገር ግን ህብስቱንም አንስቶ ባረከ። ይሄ ስለ እናንተ የሚቆረሰው አዲስ ኪዳን ስጋዬ ነው አይደለም? ይሄን እንትኑንም ጽዋውንም አንስቶ ባርኮ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው፣ ይህን ለመታሰቢያ ያድርጉት። ይህን ስታደርጉ በቀራንዮ ላይ ያፈሰስኩላችሁን ደም እያሰባችሁ ውሰዱት፣ መታሰቢያዬ ነው አለ። ይህን በእምነት ይህንን ማመን እንደተሰጠ ማመን ስጋውና ደሙን ስጋውን እንደቆረሰልህ ደሙን እንዳፈሰሰልህ ማመን ለመታሰቢያው የሚሆን ደግሞ አይደለም ወይኑንና ህብስቱን እንደሰጠህ ማመን እንጂ መውሰድ አይደለም። ከዛስ ትንሣኤ ሙታን የሚፈጸም ነው። አምስቱም የሚፈጸሙ አይደሉም። ትንሣኤ ሙታን የክርስቶስ መምጣቱ ነው። ከዛ ሌላ ይሄን ጥምቀት ይሄ ወነአምን በሃቲ ጥምቀት የሚለውን አንድ መጽሐፍ አውጥቶ አንድ መጽሐፍ እኔ ከፈለክ አውጣው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ምናምን የሚለው የሚፈጸም የሚለው ሳክራመንት የሚለው ሰባቱ ምስጢራተ ቤተክርስቲያን ላይ ያለውን ነው። ጥምቀት ሁለት ጊዜ አለ። ሰባቱ ምስጢራተ ቤተክርስቲያን ላይ ጥምቀቱ የሚፈጸም ነው። እሱ ሳክራመንት ነው። ከዛ መዝሙረ ያሬድ መጥቶ ይሄ ዶግማ ነው አለና አውጥቶ የቱ ጋር ያነበልናል? ከሰባቱ ምስጢራተ ቤተክርስቲያን ብሎ ከሰባቱ ምስጢራተ ቤተክርስቲያን ያለውን የሚፈጸመውን አነበበልኝ። እስቲ በቤተክርስቲያን አስተምሮ ነው ከአባቶች መጽሐፍ ከአምስቱ አዕማደ ምስጢር ሲያለው አልቀበለውም ማለት የሚፈጸም አይደለም። እሱ የሚፈጸም ነው የሚል የለውም። የውሃ ጥምቀት ነው የሚል የለም። ያው ወገኖች መጽሐፉ ማለት ነው። እንዲህ አይነት ትግል የገጠመን እንግዲህ ይህ ሰባቱ ምስጢራተ ቤተክርስቲያን ያለውን እሱን ያነበበልኝ። አሁን ቪዲዮን ከፍተዋለሁ ከፈለክ። ሰባቱ ምስጢራተ ቤተክርስቲያን ሂድ እዛ ሰባቱ ምስጢራተ ቤተክርስቲያን ላይና ምስጢረ ጥምቀት እንዴት እንደሚፈጸም ነው እሄዳለሁ። ዲያቆን እሺ፣ ያው ይሁት በጣም የሚገርም እኮ ነገር እኮ ወንድሞቼ እናቶቼ። አቤቱ ጌታዬ፣ አቤቱ ይማረን ነው ወይስ አለን እንደተባለው ማለት ነው። በእውነት ይማረን። ኦኬ ሚስጥር ግን ይሄ መጽሐፍ
ሚስጥረ ጥምቀት የሚለው ላይ እንኳን ቢል ይሄንን የተናገሩት በ325 የተናገሩትን ነገር ይሄ መጽሐፍ ማብራሪያ ሆኖ መቅረብ ራሱ አይችልም። ለምን የተጻፈበትን ዓመተ ምህረት አሁን ጉድ የሚፈላው እስቲ ይሄን ሁለት ጥምቀት ምን ሊያረጉት ነው? በአምስቱ አዕማደ ምስጢር ውስጥ እዚህ ጋር ተሳስቼ ምስጢረ ሥጋዌን ሚስጥረ ጥምቀት ብሏል። ሐመር ውሃ ላይ አምስቱ አዕማደ ምስጢር ብሎ ይቅርታ፣ ኦኬ፣ አምስቱ አዕማደ ምስጢር ብሎ ሐመር ውሃ ላይ ሚስጥረ ጥምቀት ብሏል። ይሁን እዚህ ደግሞ ሰባቱ ሚስጥራት ሚስጥረ ጥምቀት። ጥምቀት አንድ ከሆነ ምን ያደርግ ነው ሁለት ቦታ ላይ የተጻፈው? ይሄ ነው በቃ አሁን እያጨቀጨቀን ያለውና የሚያስወጋግዘን ይሄ ነው። ኦርቶዶክስ መልስ አላት።